ማለት የሂሳብ ጥናት አለ አይደለ? የእንግሊዝኛ ጥናት አለ። ስራ ከሆነ መፍተል ነው ስራዬ። እየፈተልኩ አጎቴ አንድ ጋቢ ሰራልኝ፣ እኔ በፈተልኩ። ኦኬ ያኔ ውስጥ የቀረ ሁሉ አክሰሰሪ ሲሰሩ የትኛው አክሰሰሪ ምን እንደሚፈጥር ባላንስ እንደሚፈጥር ፓተርን መልቀም የቱ ጭራሮ የቱ ጋር እንደሚያስፈልግ እኮ ፒኤችዲ ምኮ አግኝታ ታገኘው እኮ የትም አታገኝ። ኢኮኖሚካሊስ ምን ያህል ነው እንደው ስዕሉ ይኖርሃል? በጣም ትዕግስትን የሚያስተምረው ለምንድን ነው መሰለህ? ቀጭን ክር ብዬ ቅድም ነገር ያለው ቀጭን ክር መሸመን ዝም ብሎ ይሸምናል። በትዕግስት ነው። በጣም ብስለት ይፈልጋል። ህይወትን ምራን የምታደርገው በዛ መንገድ ነው። በነገራችን ላይ እያንዳንዷ ህይወት ውስጥ ዲቴል እንድትሆን ያደርጋል። በጣም ዲቴልም አለው፣ ፕላኒንግ አለው፣ ጉዞ አለው፣ እቅድ አለ፣ ህልም አለ። ልክ ክሯ እንዳትበጠስ ነው የምንጠነቀቀው አይደለ? ህይወታችንን እንዳትበጠስ፣ ህይወቴ እንዳይበጠስ በጣም ጠነቀቃለሁ። ክሯ ስትበጠስ ጨርቁን አላመጣም፣ የሆነ ዲዛይን ይጠፋብኛል። ጤና ይስጥልን ውድ ተመልካቾቻችን፣ እንደምን ሰንብታችኋል? መነጽር ፖድካስት ተጀምሯል። በመነጽር ፖድካስታችን እንደተለመደው የተለያዩ የጥበብ ዘርፎችን ነክሰን እያወጣን በእነዛ ጥበቦች ለህይወታችን፣ ለቤተሰባችን፣ ለማህበረሰባችን፣ ለሀገራችን ብሎም ለዓለማችን መሻሻል የሚያደርጉትን አስተዋጽኦ ትርጉም አዘል ጭውውት እናደርጋለን። ለዛሬ የመረጥነው የጥበብ አይነት እድሜ ጠገብ የሆነ የጥበብ አይነት ነው። እንግዲህ ታሪክ መዛግብት እንደሚናገሩት ወደ 2000 ዓመታት የሚሆን እድሜ ያለው ነው። በእኛም ሀገር በተለያዩ የዓለም ክፍሎችም ይህንን እድሜ የያዘ የጥበብ አይነት ነው። እንግዲህ ከዘመን ዘመን እየተሻገረ እኛ ጋር መጥቷል። ምን ያህል ተሻግሮ የመጀመሪያው ጥበብ ወደዚህ በምን ያህል መጠን ደርሷል? እንግዲህ እሱ ጥናቶች የሚጠይቁት የሚፈቱት ጉዳይ ይሆናል ብዬ አስባለሁ። የዛሬው ጥበባችን እንግዲህ የሽመና ጥበብ ነው። እንግዲህ ለዛሬም እንግዳ ጋብዘናል። ከትንሿ ኢትዮጵያ ከአርባ ምንጭ አንድ እንግዳ መሀላችን ይገኛል። ፍሬው ቆንጆ ይባላል። ፍሬው እንኳን ደህና መጣ። እንኳን ደህና ቆያችሁ። በጋሞኛ ምንድን ነው አባሳሩን ነው የሚባለው? አባሳሩን የሳም ነው የሚባለው። እንኳን ደህና መጣ ምንድን ነው የሚባለው? አሽሎራ ጋም ሄደታ። ኦኬ አባ ሎራ ሄደታ፣ አሽሎራ ጋም ሄደታ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እንኳን ደህና መጣ። እንደው በዚህ ባለ ጠባብ ጊዜ አውቃለሁኝ ብዙ ጊዜ ተደዋውለን የመገናኘት እድል ያንተ ስራ ሁኔታ በጣም የጠበበ ነውና ዛሬም እንግዲህ ለኛ ብለህ እንግዲህ የኬንያ ጉዞህን ጨርሰን እንደመጣ ነገ ደግሞ ወደ አርባ ምንጭ ተጓዝንና ባለ ጠባብ ጊዜ ይህንን ፕሮግራም እንድናደርግ ፈቃደኛ ስለሆንክ በእኔም ተመልካቾቻችንም ስም በስቱዲዮ ባለሙያዎችን ስም በሙሉ እንደገና በድጋሚ እግዚአብሔር ይስጥልን ለማለት እፈልጋለሁ። እኔም አመሰግናለሁ። እግዚአብሔር ይስጥልን ስለጋበዛችሁኝ። በጣም ጥሩ ውይይታችን ለመጀመር እንደው ፍሬው ማን ነው ብንል እንደው ራስን ሽጥ ብትባል እንዴት ነው የምትገልጽልን? እሺ አመሰግናለሁ። ፍሬው ቆንጆ እንግዲህ ከደቡብ ከጋሞ ከዳገታማ አካባቢዎች ተወልዶ ያደገ በልጅነቱ ጎበዝ አጎት ሸማኔ ሲሸምን እያየ ያደገ አጎቱን እያገዘ ያደገ እንደዚሁም ደግሞ በወቅቱ እናቴ እሱን ለመርዳት እናቶችን እያደራጀች ጥጥ ስትፈትን ክራፍት እያየው ያደገና አሁን ደግሞ ይሄ ድሮ ከአባቶች ሲወረድ የመጣው አባቶቻችን የፈጠሩትን ሽመና ደግሞ እንዳይጠፋ እሱን የማስቀጠል እሱን የማስፋት እሱን ደግሞ ለመጪው ትውልድ ለልጆቻችን የማስተላለፍ የማውረስ ትልቅ ዓላማ አንግቦ በተለይ ዓለም የኢትዮጵያን ልብስ ሲያስብ ከጀርባ ያለውን ታሪክ አብሮ እንዲገዛው የሚል ትልቅ ዓላማ አንግቦ የሚንቀሳቀስ ነው ፍሬው። እንደዛ አይነት ሰው ነው ፍሬው። ቆንጆ ስሙ ራሱ አሁን ብዙ ጊዜ እኛ ሀገር ቃላ ቆንጆ የሚለው ቆንጂት ይኖራል፣ ግን ቆንጆ ግን ሰምተን አናውቅምና ማለት የዛ ሀገር ስም ነው።
ትንሽ አልተለመደም። ኖርማሊ ጋሞ አካባቢ ብዙ የተለመደ ነው ወይስ ያንተ? አልተለመደም። እንግዲህ ከትምህርት ቤት ከአንደኛ ክፍል ጀምሮ በቃ ሁሌ አስተማሪዎቼ ፍሬው ቆንጆ ሉና ቀና ስል ይስቃሉ። ራስን ቆንጆ ትላለህ እንደ የሚሉ አሉ እና ብዙዎች ደግሞ ቅጽል ስም ይመስላቸዋል። የእውነት ነው የምነግርህ ከአንደኛ ክፍል ጀምሮ እስካሁን ድረስ እኔም እንደዛ ነው የመሰለኝ። አሁን ስለው መጀመሪያ ላናግረው ስሙ ማን ነው ልበለው ወይ በኋላ ተሳስችም ደግሞ ሌላም ነገር እንዳለ ብዬ ግን በኋላ ግን ኢንተርቪዎችህን ምናምን ሳይ ቆንጆ የሚለውን ሰና እንደውም ጥሩ አጋጣሚ ነው ውይይታችንም ለመጀመር ይሆናልና ጠይቀዋለሁ እያልኩ ነው። እስቲ ትክክል የአባቴ ስም ቆንጆ ይባላል። በልጅነቱ እናቱ ለጎረቤቶቹ አያምርም ልጅ ሲሏት አይ እንደ ልጅ ቆንጆ ነው እንደውም ቆንጆ ነው ስሙ ብላ በዛ እንዳወጣች ይነግረኛል። ጠይቀዋለሁ። እኔም በተደጋጋሚ ሲቸገር ምንድነው ለምንድነው ቆንጆ ያልኩ አንተ ስሏይ የጎረቤት ሰዎችና አንዱ አክስቴ አታምርም ብላ ስትለኝ እናቴ ደግሞ አይ ልጄ እኮ በጣም ቆንጆ ነው እዛ የተነሳ ቆንጆ የሚባል ስም ባለቤቱ ነው ቀረ። እስካሁንም ፍሬው ቆንጆ በርኩበት ብዙ ሰው ፍሬው ቆንጆ እንጂ ጋሞኛ ምናምን ትርጉም የለውም። አማርኛ በቃ ቆንጆ ማለት ነው። ቆንጆ ማለት ነው። እዛ የተነሳ ነው አባቴ ቆንጆ የሚል ስም ባለቤቱ ነው የቀረው። በጣም ጥሩ ነው ማለት። እኔ ደግሞ ፍሬው ቆንጆ ሲባል እንደ ፍሬው ቆንጆ ይገናኛል እና እዛ የተነሳ ከስራ ጋር ደግሞ ሞር የሚገናኝ ይመስለኛል። ፍሬው ቆንጆ፣ ፍሬው ጥበበኛው ሁሉም ነገር የሚያስኬድ ነው። ቅድም ስለ እንትን ነግሬህ ነበርና ያው አጎትህ ከአጎትህ ጋር በአብዛኛው ከአጎትህ ጋር ባገኘው ነው ወደዚህ አንተ ሙያ ኢንስፓየርድ የሆንከው ወይስ ትምህርትም አለ ባህሉም አለ ወይስ እንደው አጎትህ ናቸው ለዚህ ያበቁኝ ነው የምትለው ወይስ የሆነ ሶስቱም ደብል? በጣም የሚገርም አጎቴም እናቴም ቤተሰቡም አካባቢው ተጽዕኖ ፈጥሮብኛል። አንዳንዴ እግር ኳስ ጫዋች አካባቢ ያደገ ልጅ እግር ኳስን ይከተላል። ወደ ጥበብን ያደገ ሰው ደግሞ እንደዛው ጥበብን ይከተላል እና አጎቴ በሸማኔ በራሪ የምንለው ሸማኔ አለ። ሸማኔ በተለምዶ አንድ ቦታ ሆኖ አይሰሩምና አጎቴ እናቴ ጋር ይመጣል እና ሽመናውን ልክ ሲመጣ ምን ታደርጋለች? ሴቶችን ታሰባስባለች። ድሮ የነበሩ እናቶች ጋቢ ሄዶ አይገዙም፣ ጥጥ ነው የሚገዙት። ጥጥ ከገበያ አይገዙና ጥጥ ፍሬ አውጥተው ፈትለው ታስታውስ እንደሆነ የትምህርት ቤት እስክሪብቶ ጽፎ ስንጨርስ ይወስዱብን ለቀሰማ ከልቃቄቱ ወደ ቀሰም ይቀይሩና አጎቴ ጋር ተራ በተራ ያመጣሉና የጋቢ ዕቁብ አለ። ምን ማለት ነው የጋቢ ዕቁብ? የጋቢ ዕቁብ ማለት ዕቁብ የሚገቡት በማሸመን ነው። በቃ ዕቁብ ወጣላት ከተባለ ጋቢ ነው የሚደርሳት። የሚደርስ ገንዘብ ሳይሆን ጋቢ ነው የሚደርስ። እና ግን ለአጎቴ ሁሉም እናቶች ጉልበት ቀሰም ያመጣሉ፣ አንዳንዶች ምግብ ያመጣሉ። እና ይሄን እያየው ሁሌ እናቴ ስትፈትላለሁና እኔም እንዝርት ያስኩና ጀመርኩ ስል እንዳጋጣሚ እኔ ያለፍኩት የትምህርት ፖሊሲ ይሄ ፕሪፓራቶሪ የሚባለው አዲሱ የትምህርት ፖሊሲ ነውና እስከ 4ኛ ክፍል ድሮ የደርግ ጊዜ ነበር የትምህርት ስርዓት። ያኔ እኛን አግኝቶናልና ያኔ ኑሮ በዘዴ ግብርና እጅ ስራ ነበር እና ለትምህርት ቤት ለእጅ ስራ ክፍለ ጊዜ ጀም ሄዶ ምንድነው የፈተልኩትን ልቃቂቱን 3 ማርክ ተሰጠኝ። አስተማሪዋ በጣም ደስ አላት። ዋው ለካ ክራፍት እንትኑ ይቀጥላል። አየው መጣው አታምነኝም። ለእጅ ስራ ብዬ ጀመርኩ። ማርክ ተሰጠኝ። ወደድኩት። ቁጭ ብዬ በትምህርት ቤት ዛሬ እጅ ስራ ክፍለ ጊዜ ከሆነ ማለት የሂሳብ ጥናት አለ አይደለ? የእንግሊዝኛ ጥናት አለ። እጅ ስራ ከሆነ መፍተል ነው ስራዬ። እየፈተልኩ አጎቴ አንድ ጋቢ ሰራልኝ። እኔ በፈተልኩ ኦኬ። ያኔ ውስጤ ቀረ። በቃ ውስጤ ቀረ። አርት ነው ክራፍት ነው ከውስጤ ያልጠፋለና ስለዚህ አጎቴ ናቸው ዋናው በጣም ይሄን ሙያ እንድታጠናክረው ይረዳው ማለት ነው። በአይኔም ስላየው ብቻ አይደለም ስለሞከርኩ ነው። ማነው ስማቸው አጎቴ? አጎቴ ሰሌሌ ሸጋ ይባላል። የእናቴ አባቷ ስም ሸጋ ነው። ኦኬ። እና ሰሌሌ ሸጋ ይባላል። አሁን በህይወት የለም። እና አንዱ አደግ ያልኩ ሲሄድ የሸማኔዎች ቁስል ውስጥ እንዲገባ ያደረገው የአጎቴን ህይወት አውቀው ነበር። ሸማኔ በባህሪው አንድ ቦታ አይቀመጥም። ብር ሲያገኙ ያባክናሉ።
ሰውም የነሱ ልብስ ይፈልጋል እንጂ ህይወታቸው ልብስ አሰርተው የከፈለ ሰው ስለ ገንዘቡ ቁም ነገር ላይ አላዋለ የሚጨነቅ ሰው የለም። እና ይመጣል ገንዘብ ሲያገኝ ይጠፋል። ከዛ ከአርባ ምንጭ የት ነው ሲባል እንሰማለን። አሰላ ወይ ባሌ ወይም አዳማ ይነገረናል። ከዛ ደግሞ እንሰማለን በሰው እዛ ደግሞ ሆኖ እንደገና ባዶ ሲሆን ደግሞ ተመልሶ አርባ ምንጭ ይመጣል። ልክ አርባ ምንጭ ደግሞ ሲመጣ መሸመኛ ገዝተን ሴቶችን አደራጅተን እንደገና አሁንም ሽመና እናስጀምረዋለን። ይደራጃል፣ ገንዘብ ያገኛል። አሁንም ገንዘቡን ሲያገኝ ደግሞ ጥፍት ይልብናል እያለ ሞተ። ቆም ብዬ ሳስብ ለካ የሁሉም ሸማኔ ህይወት እንደዛ ነው። እየጠፋ ያለው ማን ነው? ሰዎች ብቻ ሳይሆን እጃቸው ላይ ያለው ጥበብ አብሮ እየጠፋ ነው። እና እኔ ውስጤ ያለው ሁሌ ከጥበቡ ጀርባ ያሉ ሰዎች ሰው ይፈልጋሉ። እውነት ነው። አሁንም ቅድም ስለ እግር ኳስ አነሳህና እግር ኳስ ብዙ ጊዜ የሚታወቀው ጎል አግቢው ነው እንጂ ያቀበለው አሳልፎ የሰጠው ብዙ ጊዜ አይነክስም። እና ለዛ ነው አሁን አጎተ ደግሞ ለአንተ አሳምረው ጎል እንድታገባ አሁን ላለበት ሁኔታ ያደረሱ ናቸውና አሁን እሳቸውንም እንግዲህ በምን መልኩ እንደምታከብራቸው ወይ በስለሳቸው መጽሐፍም ሊጻፍ ይችላል፣ ታሪክም ይችላል ማለት እንግዲህ ወደፊት ማን ነበሩና በደንብ ሰው ማንነታቸውን ከዛ ተነስተው ምናልባት የሳቸው ታሪክ አንተ አሁን ለደረስክበት ደረጃ ስለሚናገር እንግዲህ ይመስለኛል ማውራትም ስላለብን ነው። ብዙ ጊዜ አሁን ሰውየውን ነው የምናየውና ያ ሰውዬ እንዳልከው ከበስተጀርባው በጣም ብዙ ሰዎች አሉ። ስለዚህ እነዚህ ሰዎች በጣም ትልቅ ቦታ ያስፈልጋቸዋልና ብዙ ጊዜ ሰው ራሱን ነው የሚናገረውና አጎተ ባይኖሩ ኖሮ አሁን ላለበት ደረጃ ላደርስ ይችል ይሆን ነበር። ምናልባት ሌላ ሰው እሱ ባይኖር ፍሬው ምን ይሆን ነበር? እንደው አጎተ ኢንስፓየርድ ባያደርገው ኖሮ በጣም ከባድ ነገር ነው። ምናልባት ትምህርት ቤት ውስጥ ወይ በመምህርነት እንቀጥል ሰው አይነት ሆን ነበር ብዬ አስባለሁ። አርት እንዳይ ቤት ውስጥ በቃ እሱ ባይኖር ቤታችን ውስጥ አርት አይመጣም አይደለ? አይመጣም በቃ። ምክንያቱም ለምንድን ነው ይሄን ያልኩ? አርባ ምንጭና ገጠሩ አካባቢ የሚለያየው ገጠሩ አካባቢ ብዙ ሸማኔ በየቤቱ ከኔ የተሻለ ገጠር ልጆች ሽመናን በደንብ ያሉ፣ ወደ ከተማ ስትመጣ ደግሞ ግን አልፎ ነው ሸማኔ ያለውና የቤታችን ውስጥ የእናቴ ወንድም ባይሆን አጎቴ ባይሆን እኛ ቤት መጥቶ ባይሸምን አላየውም። እሱ ባይሸምን ደግሞ እኔም መፍተል አልጀምርም ነበር። ስለዚህ ለኔ ትልቅ ነገር ነው እና እኔም የሱ ትልቅ አደራ አለብኝ። ጥበብተኛ ነው አጎቴ፣ በጣም የተጨበጨበለት ጥበብተኛ ማለት ሽመና ብለን ስናወራ እንዲሁ ፕሌን መሸመን ዝም ብሎ ጨርቅ መሸመን አርት መሸመን አለ፣ ፓተርን ጥበብ መሸመን አለና በጣም በወቅቱ የነበሩት እናቶች ሌሎች ሸማኔዎች ሲጫወቱ ጎበዝ ነው በጥበብ። የሱ የሽመና ምት፣ የጨርቁ ለስላሴ፣ አገባቡ፣ ስቴፕ አጠባበቁ፣ ጠርዝ፣ የሽመናው ዳርና ዳር ኩል ሌቭል የሆነ ነገር ነው የሚሰራውና ያ ነገር ውስጤ ቀርቷል። እኔ ደግሞ የሱን ፈጠራ የሱን ችሎታ ለልጆቻችን ለዓለም የማስተዋወቁን ኃላፊነት ተቀብዬ ጉዞ ላይ ነኝ። በጣም ጥሩ። በእርግጠኝነት እንግዲህ የእሳቸውን ማንነት እንግዲህ ሰው ሊጎበኝም ሲመጣ ምናልባት ፒክቸራቸው ሊሆን ይችላል፣ ፎቶግራፋቸው ሊሆን ይችላል፣ ታሪካቸውም ተጽፎ ሊቀመጥ ይችላል። ለምን ለሌላውም መማሪያ ነውና እንደው በዚህ አጋጣሚ አድርገው ካስበው ከሆነ it's good፣ ካልሆነ ግን እንደው የራሴን ሐሳብ ለመስጠት ነው። በጣም ጥሩ ነው። እንግዲህ ምናልባት በትምህርታው ምን ያህል ድረስ ይላል? በጣም የሚገርም እንግዲህ የኔ የትምህርት ባክግራውንድ ይለያል። ልክ በዚህ ሽመና ውስጥ ተቀብሮ ቀረ። ያኔ በልጅነት ያስኩና ቀረው። ያው ቤተሰብ ሁሌ ልጆቹን ትምህርት ቀለም ትምህርት ነው አለ ወደፊት ሁሉም ቤተሰብ በቃ ልጄ ዶክተር አይነት ነገር ውስጥ ነውና ያን በውስጥ ይዤ ትምህርት ውስጥ ገባው። በትምህርት የሆቴልና የቱሪዝም ባለሙያ ነኝ። አርባ ምንጭ አካባቢ የመጀመሪያው የፓራዳይስ ሎጅ ትልቅ እንግዳ ማረፊያ ሃይ ሌክዠሪ የሆነ ታች ያለው ነው ለስ ይሄ ቪው ጫካው ያለበት የዛ የመጀመሪያው የዛ ቤት ስራ አስኪያጅ ነኝ። ኦኬ። ከዛ በፊት ደግሞ መንግስት ቤት የቱሪዝም የማስፋፊያ ኤክስፐርት ባለሙያ ነበር። ከዩኒቨርሲቲ እንደመጣው መንግስት ቤት ገባው። 1 አመት አየው አለዋጠል አለ። እንግዲህ ውስጥ የሆነ ነገር ካለ እስከታገኘው መቼም ሰላም አታገኝም።
እንግዲህ የሆቴል ባለሙያ ነው ተብዬ ፓራዳይስ ሎጅ ገባው። ማኔጅ እያደረኩ ነው አሁንም ውስጤ። ከዛ እዛ ማኔጀር ሆኜ የዓለም የቱሪዝም ድርጅት ኃላፊዎች አይ ቲንክ የስፔን ሀገር የሚገኝ ፕሮግራም ነውና ሰስተይነብል ቱሪዝም ፕሮጀክት ይዞ መጡ። ፕሮጀክቱ ለኮንሶና ለጨንቻ የመጣ ፕሮጀክት ነበረ። ጨንቻው ላይ የማህበረሰቡ ዕደ ጥበብ ለማስፋት ለማህበረሰቡ የገበያ ትስስር ለመፍጠር በሚል ይሄ ፕሮጀክት ቀጠረኝ። እኔን የቀጠረኝ እንግዲህ ለሸማኔውና የገዢው መካከል ወይም ዲዛይነሩ መካከል በመሆን ኦርደር እየተቀበልኩ ሸማኔዎችን እያሰለጠንኩ ገንዘብ እንዲይዙ የማድረግ ኃላፊነት ሰጠኝ። ወዴት መጣሁ እንግዲህ ያኔ በልጅነቴ የነበርኩበት ወደ አርት ወደ ሽመና ኃላፊነት መጣሁ። ሸማኔዎችን በደንብ አድርጌ ትሪት አድርግ ነበረ። በተለያዩ ዓለም አቀፍ ፕሮጀክቶች የሚመጡ ስልጠናዎችን አንድ በአንድ ቁጭ ብዬ እከታተል ነበረ። በዛ ፕሮግራም ቆየው አድርጌ አየው። የመጀመሪያው ፕሮጀክት የኤስኤንቪ ኢምፕሊመንት የሚያደርገው ፕሮጀክት ነበረ። የሆላንዶቹ ከዓለም ቱሪዝም ድርጅት ጋር ሆነው በጋራ የሚሰሩት ነው። የወርልድ ቱሪዝም ኦርጋናይዜሽን ይባላል WTO። የነሱ ፕሮጀክት ደግሞ ፌዝ አውት ሲያደርግ አንድ የዩኤስአይዲ ፕሮግራም መጣ፣ የኢትዮጵያን ሰስተይነብል ቱሪዝም አላያንስ የሚባል። ይሄም መጣና ደግሞ አሁንም ክራፍቱን ይደግፍ ነበረ። በዛ ፕሮጀክት እነሱ ጋር ሆንኩት። በደንብ አድርጌ ከልብ ነው የምሰራው ለፕሮጀክቱ ብቻ። ለምን አርት ነው ስራው፣ ሽመና ነው፣ ማሰራት ነበር። ከዛ ፕሮጀክቱ ያው ፕሮጀክቶች ብዙ ጊዜ ኢትዮጵያ ውስጥ እንደምታውቀው ያበቃሉ፣ ፌዝ አውት ያደርጋሉ። ከዛ ሳይ ማህበረሰቡ ትልቁ ነገር ዕደ ጥበብ ኢትዮጵያ ውስጥ የሚገኙ ዕደ ጥበብ ባለሙያዎቻችን አካዳሚካሊ ብዙ እድል ያገኙ አይደሉም። በቀለም ትምህርቱ ማለት ነው። አርቱን ብቻ ነው እየሰሩ ያደጉት። ባይዘው እንደውም አርቱ ቅድም አነሳለሁ ብዬ ያልኩት ይቅርታ አቋረጥኩና አርቱ ላይ ቅድም እንዳልከው መመተር አለው፣ ፊዚክስ አለው፣ ውስጡ ማቴማቲክስ አለው፣ ቋንቋ አለው፣ ማአት ነገር ነው ያለው አርቱ ላይና ምናልባት አንዳንዴ አልተማሩም እንላቸዋለን እንጂ ዲፕ ኢንሳይድ ትምህርት ቤት ቢገቡ ፊዚክስ መምህር የሚበል ለምን መመተር አለው ምን የቱጋን እንትኑን በተለይ መወርወሪያዎቹ እንዴት ነው መሰራት ያለባቸው በምን ያህል አንግል ዝም ብሎ ማንም ሰው ሊሰራው አይችልም። የሸማኔ ነቃና እንደው አልተማሩምም ልንልም አንችልም ለማለት ፈልጌ ነው። እውነትን ነው። እኔ ሰርቲፊኬት ትምህርት ቤት ገብተው አላገኙም እንጂ በህይወታቸው እኮ ያን ሁሉ ዕውቀት ይዘውታል በደንብ። ምን እሱ ብቻ መሸመኛውን ትራዲሽናል ሉሙን ሴትአፕ ሲሰሩ ስለ እያንዳንዱ አክሰሰሪ ሲሰሩ የትኛው አክሰሰሪ ምን እንደሚፈጥር ባላንስ እንደሚፈጥር ፓተርን መልቀም የቱ ጭራሮ የቱ ጋር እንደሚያስፈልግ እኮ PhD ምኮ አግኝታ ታገኘው እኮ የትና ታገኘው ክሩ ሲወጠር የቱ ጋር ባላንስ ማድረግ እንዳለበት አንዱ ስትራይፕ ሲገባ አንዱ ጥበብ ከየትኛው ስቴፕ በኋላ ዲዛይኑ እንደሚመጣ ይሄን ካልኩሌት አድርጎ እንደገና ደግሞ ኬሚስትሪም ደግሞ አለው አይደል? ቀለም እኮ ኬሚስትሪ ነው። እንዴት አድርገን ይሄንን የመሰለ ቀለም ለማምጣት ምንድን ነገሮችን ደባልቀ ከዛ በኋላ በምን እንዴት ነው የሚደርቀው እንዴት ነው ለረጅም እድሜ ሊኖር ኬሚስትሪ ሙሉን ትሪትመንቱን ይችላል። ትልቅ መጽሐፍ እኮ በቃ በዛች በትንሽ ዕውቀት ይዘውታል ማለት ነው። ስለዚህ አልተማሩም ማለትም አንዳንዴ እንደው እንደዚህ እንድል የሚያነሳሳኝ ምንድነው እኔም ሁሌ ከጎናቸው እንዲሆን ያነሳሳኝ ነገር አርት ባለቤት ናቸው፣ ግን የገንዘብ ማኔጅመንት ቤተሰብን ማኔጅ ማድረግ ከደንበኛ ጋር ዲል ማድረግ ኮስቲንግ እና ፕራይሲንግ አትራፊን ማትረፋቸውን እንኳን ጋቢ ሰርተው ገበያ ይወስዳል። እሱም ያየው ጥሬ ዕቃ ገዝበት ነው፣ ጉልበቱን አያየው፣ ትርፍና ኪሳራውን አይለይም። ያገኛትን ገንዘብ ለቁም ነገር ላውል ዘጋ ይቸገራል። የኔ ትልቁ ጋፕ ምሞላው ያችን ፓርት ነው። በቃ እነዚህ ሰዎች አጠገባቸው ሰው ከሌለ አርት ብቻ ባለቤት ስለሆኑ በአርት የተገኘውን ገንዘብ ማኔጅ ማድረግ ካልቻሉ በቃ የጠፉ ነው የሚሄዱት። ስለዚህ እንዴት አርኬ ነው እነዚህ ሰዎች በትክክል መጀመሪያ ሌላው ቢቀር የሚከፈላቸውን ገንዘብ አንዳንዴ አይችሉም መቁጠር፣ ያሳዝነዋል። ሰርተው ገንዘብ ሰጣቸው ስንት ብር እንደሆነ ምናምን ምንም። ቀስ ያልኩ ክረምት እነዚህ ሰዎች ቁጥር ማስተማር ጀመሩ። አልፋቤት፣ መሰረታዊ ትምህርት፣ ባንክ እየወሰድኩ ይሄውና ባንክ ቁጠባ እንደዚህ ነው፣ ገንዘባችሁን በእጃችሁ ያዙ፣ ባንክ ይቀጣው፣ ባንክ ደግሞ ይወልዳል እያሳየዋቸውና የአርት ሰዎች ኢትዮጵያ ውስጥ የሚያስፈልጋቸው ይሄ ነው። እኔ
እሱን ነው። ተጨማሪ እውቀት እንጂ ዋናውን እውቀት አላቸው። ዋናው ሳይንሱ በጣም ኮምፕሊኬትድ የሆነው ኢንጂነሪንግ ተምሮ የወጣ የተባለ ተማሪ ማያገኘውን ዲዛይን እነሱ ያገኛሉ። እንዲኮ እንግዲህ ተመልከተ በአጭሩ የንግሥተ ሳባን ፊቷን ቅርጽ ቁጭ አድርገዋል እኮ በሽመና። ምንም ድሮይንግ ሰው ሰርቶላቸው አይደለም። ክር እንግዲህ ዋርፕና ዌፍት አገናኝቶ ነው ሁለት ሃርነስ ወይም ሁለት ፔዳል ያለው ነገር ነው የሚሰሩት። አንድ ግራ አንድ ቀኝ፣ አንድ ግራ አንድ ቀኝ። በዚህ ሳይንስ ብቻ ነው ቆጥሮ 3 አፕ 3 ዳውን እያሉ 1 አፕ 5 ዳውን እያሉ ሄደው ይሄን ዲዛይን ቁጭ ያደረጉት። ከዚህ በላይ ምን አለው? በቃ ይሄ ነው እኮ እንዳልከው በቃ ትንሽ ነገር ነው ማስተካከል ያለበት። ደግሞ አንተ ያንን ጋፕ ይመስለኛል ሞር የሞላው እንጂ ሳይንሱ ሁሉም ሰው ቤት አለ እንደተባለው ሁሉም ጋሞ ቤት ያን ሳይንስ አለ። ግን ትንሽ ኤሌመንት ማኔጅመንት ኤሌመንት ኮሚኒኬሽን ኤሌመንት ምናምን እነሱ አይነት ነገሮች ሞር መጨመራቸው እንግዲህ ህይወታቸው እንዴት ሊቀይረው እንደሚችል እሱ ነው። ኤንጂኦዎችም ሲመጡ ማምረቻ ቦታ የጥሬ ዕቃ ድጋፍ ያደርጉላቸዋል። ሲሄዱ ግን ኤንጂኦ ሲሄድ በቃ ስለነሱ ማን ነው ያስኳቸውና ልክ ኤንጂኦ ሲሄድ ቆም ብዬ ሳይው ሰዎቹ ወደ ቤት ሊመለሱ ነው። ስለዚህ እኔ ትልቅ ኃላፊነት አለብኝ። ሽመና የኔ ማንነት መገለጫ ነው። ሽመና ለማህበረሰብ ኢኮኖሚካሊ ፋይናንሻሊ ገንዘብ የሚያገኙበት ስራ ነው። ስለዚህ ቆም አልኩና አሁን ሌላ ኤንጂኦ ፍለጋ ከመሄድ ይሄን የኤንጂኦ ሐሳብ የማስቀጠል ኃላፊነት አለብኝ አልኩና ከዛ ነው ጃኖ ጥበብ ኢንተርፕራይዝ ተመሰረተ። ስለሱም በዛውም ፕሮጀክቱ መች ተመሰረተ? ምንድን ነበር አላማው? ምን ያህል አባላት ሳቅፏል? እንደሱንም ሞር ለውይይታችን ለበኋላ ስለሚረዳን እሱንም እየነገርከን። በጣም ጥሩ። እንደነገርኩ ይሄ የዩኤስአይዲ ፕሮግራም ፌዝ አውት ያደረገው በ2013 ጁን ወር ላይ ነው በፈረንጆች ነው። ቀድሞ ነው እናንተ ጋር ፌዝ ያደረገው? አሁን ቀድሞ ፌዝ ያደረግ መጣውና አርባ ምንጭ ላይ ጃኖ ሃንዲክራፍት ወይም ጃኖ ጥበብ ኢንተርፕራይዝ ብዬ መሰረትኩና ለምን እንደነገርኩ ኤንጂኦ እየሰራው ምን አደረግ ነበር? እያንዳንዷን ስልጠና ከማህበረሰቡ ጋር እከታተል ነበር። ስለ ከለር አገባብ፣ ከለር ኮምቢኔሽን፣ ኮስቲንግ፣ ፕራይሲንግ፣ ኳሊቲ ኮንትሮል፣ ማርኬት ሬድነስ፣ እነዚህ ነገሮች የኢንተርናሽናሉ የክራፍት ትሬኒንግ ፓርቶች ናቸው። ይሄን ያዘጋጀው ደግሞ አስታውሳለሁ የዩኤስአይዲ ፕሮግራም ሆኖ ከኢንተርናሽናል ኤድ ፎር አርቲዛን የሚባል አንድ ካምፓኒ አለ። ይሄ ካምፓኒ አርትን ክራፍትን ሁሉ ይደግፋል። ክራፍት ላይ ነው እሱ ሌሎች ማርቶች ክራፍት ላይ ነው የሚደግፈው። ክራፍት ስለ ሸክላ ስራም፣ ስንደዶ ስራም፣ ቀርከሃ ስራም ሊሆን ይችላል። ይሄ ተቋም የሚያመጣውን ስልጠና እያንዳንዷን ከሸማኔዎች ጋር ቁጭ ብዬ ወሰድኩ። ከዛ በኋላ ፕሮጀክቱ ሲያበቃ እኔ ደግሞ አስቀጠልኩ። ምን አደረኩት? የኤንጂኦ ሞዴል ወደ ሶሻል ቢዝነስ ሀሳብ ቀየርኩ። ለምን ኤንጂኦ ከሄደ ያኝ ሸማኔዎች ሁሉ ደህና ገበያን ያመቻቸውላቸው ሸማኔዎች ሁሉ ወደ ቤት ሊመለሱ ነው። ለምን የሚከታተላቸው ሰው የለ፣ ከከስተመር ጋር ደንብ የሚያወራ የለ፣ ኦርደር ስኬጁል የሚያደርግ ሰውላቸው የለ፣ ምርቱ መች መሰጠት እንዳለበት የሚነግራቸው ሰው የለ። ይሄን ሳይ ይሄ ከጠፋ ለኔ ሞት ነው። ምክንያቱም አባቶቼ ምንም ሳይማሩ የፈጠሩት ሽመናን እኔ ተምሬ ማሳደግ ማስቀጠል ካቃተኝ ለኔ ውርደት ነው። ከዛ በኋላ ተዘጋጀው። ከራስ ጋር ቃል ገባ ማለት ነው። ለራሴ ቃል ገባው በቃ። ምክንያቱም ብዙ ነገር ይዘሃል፣ ወጣት ሆነ ብዙ ነገር ያምርሃል። ግን ሁሌ እልህ አለብኝ። እልህ ምንድነው? ደኑ ያልተማሩ አባቶቼ ኮምፕሊኬትድ የሆነ በጣም ውስብስብ የሆነ ነገር ሰርተው እኔ ዛሬ ብዙ ነገሮችን ማየት ይቻልኩ የብዙ ነገር አክሰስ እያለ ማስቀጠሉ እንዴት ይከብደኛል። እነሱ የፈጠሩትን ማስቀጠሉ እንዴት? እኔ ደግሞ ካልቀጣ አላስቀጠልኩ ይጠፋል። በጣም ዱላ ቅብብል ነውና ግዴታ ነው። ጃኖ ተመሰረተ አርባ ምንጭ ላይ። ሲመሰረት ገና 5 ነበር። ሲመሰረት መቼ ነው? በ2013 በፈረንጆች 14 ኦኬ። ኦልሞስት ወደ 2009 8 አካባቢ ማለት ነው። ያኔ በደንብ አርባ ምንጭ ላይ ልጆችን ትሬኒንግ ሰጠው። በኤንጂኦ ጊዜ የነበሩ ሸማኔዎችን ሰበሰብኩ። በኤንጂኦ ጊዜ ያገኘኋቸው ገዢዎች አዲስ አበባ የሚኖሩ አሉ። እነ ሳባሃር፣ እነ ሳሌምስ ዲዛይን፣ እነ ሳሚ፣ እነ ገነት ፓራዳይስ ፋሽን ብዙ አብረው የሚሰሩ
በዚህ ፕሮጀክት ያገኘኋቸውን ከስተመሮችን ያስኩት፣ በፕሮጀክቱ መሰረት ያገኘኋቸውን የሸማኔ ግሩፖች ያስኩት። እኔ መሃል ላይ እንደ ድልድይ በቃ እኔ ብሪጅ መሆን አለብኝ። እኔ ከሌለው አዲስ አበባ ያለው ገዢና ዶርዜ ወይም ጨንቻ ወይ አርባ ምንጭ ያለው ሸማኔ አይገናኝም አይደለ? እኔ ብሪጅ ነኝ በቃ በማንና በማን በሎካል አርቲዛን በሎካል ሸማኔው መካከልና በገዢው መካከል ኮምፕሊኬትድ በሆነ በኢንተርናሽናል ማርኬቱ መካከል እኔ ብሪጅ ነኝ። እኔ ከሌለው እኚህ ሸማኔዎች ላይቀጥሉ ይችላሉ። ብሪጅ ሰውን ደግሞ ሸማኔዎችንም ቴክል አደርጋለሁ። የሚከፈላቸውን ጉልበት ክፍያ እከታተላለሁ። ከፍሎ ብቻ መተው አይደለም፣ ቆጥቡ። ሸማኔ ቆጥቡ በሸመነው ገንዘብ ቁም ነገር ካልሰራ ሸማኔ በመሆኑ ኩራት አይሰማው። አንዳንዴ ተስፋ ሲቆርጡ ያለው ሽመና እኮ ፍሬው ማርያም ረግመዋለች ይሉኛል። ምን ሆናችሁ? ይሄን ሁሉ ዓመት ሸምኜ ምን አገኘሁ ይላል። ሽመናው ምንም አላደረገም። አባቶቻችን አትራቀም። ይሄን ዕውቀት ያስተላለፉን አባቶቻችን እኛ እንድናሳድግ ነው። ቢረገምማ እነሱ ያን ሁሉ ትግል በቀላሉ አልሰሩ። በብዙ ዋጋ በብዙ መስዋዕትነት ነው የሰሩት። እያንዳንዱን እንጨት ሲቆርጡ ሲሞክሩ በአንድ እኮ አልመጣላቸውም አይደለ? ብዙ ዋጋ ከፍለዋል። በትራያል የተሞከረ ቀላሉ አይደለም። ብዙ ነገር ከፍለዋል ማለት ነው። እዚህ ጋር ለመድረስ በጣም ብዙ ነገሮች ዛሬ ስናወራ ቀላል ነው የሚመስለው። በተለይ እነዚህ ሀገር በቀል እውቀቶች ደግሞ በጣም ብዙ ያው እኛ ሀገር መመዝገብ ባህል የለንም እንጂ መመዝገብ ሪሰርች እኮ ናቸው። ትልልቅ ሪሰርቾች ናቸውና መዝገበ ነው ቢሆን ኖሮ አሁን ላለው ትውልድ ስንት ነገር ለእነሱም ክሬዲት መስጠት የሚቻል ነበር። አባቶቻችን የሰሩትን ስራ በጣም ትልቅ ክሬዲት ነው። ከዛ ደግሞ እንዴት አድርጎ እያደገ እንደሚሄድ ወደ ትምህርት ስርዓቱ እንዴት ነው አሁን እኮ የውጩን ትምህርት እያመጣን ነው ሞር የምንማረው። አሁን ቅድም እንዳልከው ፊዚክስ ከሽመና ጋር ተገናኝቶ ብንማረው ፊዚክስ እንዴት እንደሚገባ ይቀላል ነበር። ፊዚክስ እና ኬሚስትሪ እዛው አሁን እኛ ኬሚስትሪ ሌላ ነገር፣ እዚህ ጋር ደግሞ ለሽመና ቀለም እንትን የምንለው ሌላ ነገር፣ ግን ሁለቱን እኮ ማገናኘት ይቻላል። ደግሞ በእርግጠኝነት ሽመና እንዳልኩ ሁሉም ነገር ነው። እዛ ውስጥ ጂኦግራፊ አለው፣ እዛ ውስጥ ኢንቫይሮንሜንት አለው፣ እዛ ውስጥ ማቴማቲክስ አለው፣ እዛ ውስጥ ሁሉም ፊዚክሱ ኬሚስትሪው ሁሉም ነገር አለው። ግን እሱን በደንብ አድርጎ ወደ ትምህርት ስርዓቱ ሞር ቢገባ በጣም ትልቅ ምናልባት አሁን ችግሮች የሚመጡት እውቀት ይፈጠራል ሙር ያድጋል። ደግሞ አሁን ማሻገሩና ወደ ስራ ላይ ማዋሉ ነው። ምናልባት እሱም ራሱን የቻለ ሳይንስ ነውና እሱ ነው ምን ይመስለኛል ያጣ ነው። እንግዲህ አሁን ምናልባት እናንተ ጋር አሁን መቼም አሁን መጀመሪያ መሰብሰቡ ነው፣ ሰዎቹ እንዲሰሩ ማድረግ ነው። እየሰፋ ሲሄድ በእርግጠኝነት ጃኖ ሲያደገ ምናልባት የዛሬ 20 ዓመት የዛሬ 30 ዓመት ትልቅ ኢንተርፕራይዝ እንደሚሆንና ብዙ ለውጦችንም ወይንም እንደሱ አይነት ተመሳሳይ የሆኑ ድርጅቶችን መሰል ድርጅቶችን የሚቋቋም ይመስለኛል። አሁን ገና ጅማሮን ስታየው ምንድነው ከምጣዱ ያስታውቃል ነው የሚባለው፣ እንጀራ ከምጣዱ ያስታውቃል እንደሚባለው አሁን በጣም ትልቅ ሞር እይታ ነውና ዋናው ግን አላማው ምን ነበር? አሁን ጃኖ ሲመስል ማለት አላማው ዋና አላማ ያረኩት እኔ ዋና በቃ ፕሪዘርቬሽን ኦፍ ትራዲሽናል ዊቪንግ፣ በቃ የባህላዊ ሽመናዎቻችን እናቆይ፣ ኪፕ እናርገው፣ ሆልድ እናርገው፣ ሪቫይቭ እናርገው፣ ለትውልድ እናስተላልፍ ትልቁ በቃ አላማ። ከዛ ደግሞ ቀጣል ሲል ደግሞ በአሁን ሰዓት ሸማኔ ሁሉ ፈታ የሆኑ እናቶች ሁሉ የክራፍት ማርኬት እያጡ ወዴት እየሄዱ ነው? ወደ ተፈጥሮ ሀብት እየሄዱ ነው። ለምን? የተፈጥሮ ሀብቱን ገቢ ማስገኛ እያደረጉት ነው። ስለዚህ የተፈጥሮ ሀብቱን ማለት አሁን አንድ እናት መፍተል እየቻለች አንድ አባት ሸምኖ እየቻለ ግን ገበያ ስላጣ መሸመኑን ትቶ መፍተሉን ትታ እንጨት አካባቢ ከሚገኘው እንጨት ከጫካ እንጨት ቆርጣ ወይም ቆርጦ እሱን በመሸጥ ገንዘብ እያገኙ ነው። 40 ምንጭ አካባቢ እኔ ባለሁበት አካባቢ እንደውም እሱ ደግሞ የራሱን የቻለ ኢንቫይሮንሜንታል ዲግሬዴሽን ነው፣ ተከባድ ችግር ነው። ስለዚህ ምን ፈጠርኩ? ኦኬ ስለዚህ እኔ ክራፍትን ፕሪዘርቭ የማድረግ ተፈጥሮን ፕሮቴክት የማድረግ ኃላፊነት አለብኝ። ምን በማድረግ? በተፈጥሮ ሀብት ላይ ወይም የተፈጥሮ ሀብትን ለገቢ ማስገኛ የሚጠቀሙ ማህበረሰብ ክፍል አልተርናቲቭ አማራጭ ኢንካም እንፈጥርላቸው ነው ወደ ሽመናው።
እንደዛ እያደረገ ነው። ሶስተኛ የኔን የሚያምረውን ሽመና የገዛ አንድ አሜሪካዊ ሰው ቢኖር ዋው this is from Ethiopia, it's beautiful, it's lovely ነው የሚለው። ይሄ ምንድነው? የኢትዮጵያን ኢሜጅ የሀገራችን ለካ ክራፍት የሰሩ አባቶች እንዳለን ትልቅ ስለኛ ስዕል ማኖር እንችላለን ማለት ነው። ስለዚህ ባህሉን እንደ ሀገርም እንደ ማህበረሰብም እንደ ግለሰብ እንደ ፍሬውም ሁሉም የዛውን ያንተ እየሰራው ያለው ነገር የራሱ አስተዋጽኦ አለው ማለት ነው። ሌላው ደግሞ በጣም እንትን የምትታወቅበት ሴቶችን ኢምፓወር ማድረግ በተለይ በቃ አሁን ብዙ ቦታ አይተን እንደሆነ የተለያየ ቦታ ቀደም እንዳልከው ልክ ወደ ዛፍ ቆረጣ ምናምን እንደሚሉ ደግሞ ሌላ ወደ ደቡብ ደግሞ ስትሄድ በቃ ሴቶቹ በሙሉ ምናልባት ኢኮኖሚያቸውን ኑሯቸውን ለማራመድ አረቄ ያወጣሉ። ማለት ለነሱም ጎጂ ለማህበረሰብም ጎጂ ወደ ሆኖ ይመራሉ። ግን አሁን አንተ ደግሞ እነዛ ሴቶችን ደግሞ ማብቃት ማለት የራሳቸውን ሴት ልጅ ደግሞ ከተማረች ቤተሰብ ተማረ ማለት ትክክል፣ ምንም ጥያቄ። ስለዚህ አሁንና ትልቅ ስራ ነውና በስርህ ምን ያህል ሴቶች አሉ? በጣም ይገርም። ጃኖ ሲጀምር ቀደም እንዳልኩ 5 ሆነን ጀመርን። ዛሬ 45 ደርሰናል። 45ቱ 40 ምንጭ ቤዝ ያደረገው ነው። ከ45ቱ ውጪ ደግሞ ወደ 120 ሴቶች ደግሞ በየገጠሩ አሉ። ሴቶች ላይ ምንድነው የሰራሁት መሰለ? ሽመናውን ስናየው የባህላዊ ስራ ክፍል ነበረ ድሮ አባቶቻችን ጋር። ባህላዊ ስራ ክፍል በየስለ ወንድ ልጅ ወይ አባት መሸመን፣ እናት ወይ ሴት ልጅ መፍተል ነው ስራው። ይሄ በቃ ባህላዊ ስራ ወይም ትራዲሽናል ጆብ ዲቪዥን ነው። አባቶች ጋር ጠጋልኩ። እናቶቻችን እህቶቻችን ሽመናን ቢጀምሩ ምንድነው ጉዳቱ? ከባህል ጋር እንዴት ይጋጫል? ረጅም ሰዓት አወራኋቸው። ያው በጋሞ ባህል ሁሉ ልጅ አባቶቻችን ወጋ ስርዓት አለ፣ ባህል አለን። እኛ ለእያንዳንዷ ነገር ምናማክረው የሀገር አባት አለ፣ ሀገር መሪ አለ፣ ህግና ደንብ አለ። እንግዲህ ኢትዮጵያ ውስጥ ምንም የህግ ስራ ሳይኖር በፊት እያንዳንዱ ነገር የሚመራው በእኛ ሀገር በጋሞ አባቶች ነው። ጠጋብያ ማከርኳቸው፣ ፈቀዱልኝ መስራት እንደሚቻል። ድሮ ጊዜ ያው ሽመና የወንድ ልጅ ብቻ ስለሆነ ሴት ነካው ክብሩ ተነካ አይነት ነገር ከሚኖሩት ነው እንጂ ሌላ የተለየ አመለካከት እንዳለ። ስለዚህ ያንን ሰበርከው ማለት ሰበርኩ። ትልቅ ስራ ነው እኮ ሴቶችን ከዛ በኋላ ነው ወደ ሽመና ማስተማር ጀመርኩ። አሁን አብረውኝ የሚሰሩ ሴቶች አሉ። ኮሌጅ የጨረሱ ልጆችን፣ ኢንጂነሪንግ የጨረሱ ልጆችን ሜካኒካል ኢንጂነሪንግ ተመርቆ መቼም በሀገራችን ውስጥ አሁን ያለው የስራ እድል ጋር ተያይዞ ለምን ሽመናው ጋር አይገቡም? ነገ ሽመናው የሁላችን ቤት መግባት አለበት። ስለዚህ ሽመና ውስጥ እንግባ እና እዚህ ጋር ትልቁን ስራ የሰራሁት ምንድነው ወንዶች ጋር ብቻ ዶሚኔት ሆኖ የቆየውን ሽመና ወደ ሴቶች ጋር ከፍ አደረኩት። በጣም የሚገርም ደግሞ ሴቶቹ እንዴት እንደሚሰሩ ጥንቃቄያቸው፣ ዲቴል ናቸው። ሌላው በጣም በሴቶች እንድኮራ የሚያደርገኝ ሸምነው ያገኙትን ገንዘብ በጥንቃቄ ይጠቀማሉ፣ አያባክኑ፣ ልፋት አለው። ይህን ባረው ቁጥር አየህ ለሽመናው ዋጋ ይሰጡት ነው የሚሉት። እኔ አንድ ሸማኔ ሸምኖ ገንዘቡን ጠጅ ቤት ሲያባክን ሳየው ወይኔ በቃ እላለሁ፣ ህይወቱ ይበላሽብኛል ብዬ እጠነቀቃለሁና አንዳንዴ አታምነኝ ጠጅ ቤት ከነሱ ጋር እጫወታለሁ፣ ላይፋቸው እስገባለሁ፣ ላይፋቸው ለኛ ያለውና ይሄ አንዱ ወንዶች ጋር ብቻ የነበረውን ሽመና ወደ ሴቶች ያደረኩበት አንዱ አቅም ነው። ሌላኛው ትልቅ ስራ የሰራሁት ምንድነው ግብአት የመፍተል ስራን ስትመለከት 40 ምንጭ አካባቢ አብዛኞቹ እንጨት ተጠቃሚ እናቶች መነሻቸው ገጠር ነው። ከገጠር ተነስተው 40 ምንጭ ሲመጡ ሌላ ስራ ምንም የላቸው፣ ያላቸው ስራ እንጨት መልቀም ነው። እንጨት ደግሞ ሲለቅሙ ጫካ ውስጥ ብዙ ቻሌንጅ አለ፣ ማንም ማየው። ለምሳሌ እንደውስ እኔ 40 ምንጭ የገጠመኝን ነው ነገር። አንዳንድ እንጨት ይለቅሙና ስካውቱ ወይም ደን ጠባቂው ቀን ይመጣል አይደል? ያመሻሉ ከስካውቱ ለማምለጥ ሲያመሹ አውሬ አታክ ያደርጋቸዋል። በጅብ የሞቱ እናቶችን አስታውሳለሁ። እባብ ይነድፋቸዋል። ይሄ ሁሉ ገንዘብ ስላጡ ጫካ ውስጥ የገቡት፣ ሌላ ምንም አይደለም። ልጆቻቸውን ለማስተማር ነው። እኔም አስታውሳለሁ ልጅ ሆኜ ለ2 ዓመት ትምህርት አቋርጫለሁ እናቴን ለመርዳት። እናቶች ብዙ ጊዜ ለእናቶች ቢዝነስ መፍጠር ያሰብኩበት ምክንያት
ሁሉም እናቶች ልጆቻቸውን ትምህርት ቤት እንዲልኩ ነው። እናት ገንዘብ ከፈጠርክላት ለሴት ልጅ ለእናት ኢንካም ካመቻቸህላት ልጇን ለምንድን ነው ለንግድ የምትልከው? ለምንድን ነው ጫካ? ምንም ለቅድም ያልኩትም ለዛ ነው እኮ እናት ተማረች ማለት ሀገር ተማረ ማለት ነው። እኔ ያየሁትም አሁን ያለ እናት አሁን ያለ ሕፃን አሁን ያለ ልጅ እንዳይ ቅድሚያ ለሴቶቻችን ለእናቶቻችን እነሱን ኢምፓወር ባደረግን ቁጥር women entrepreneurship ባስፋፋን ቁጥር እናቶች ገንዘብ ካገኙ ልጆቻቸው በደንብ ይማራሉ። የእናቶች ትርፍ የወላጅ ትርፍ የልጅ መማር ነው እና ከዛ ጋር ተያይዞ በደንብ በጣም የሚገርም አሁን ትልቁን እያሰፋ ያለሁት እንደውም አሁን ሴቶችን ብቻ ያማከለ የሽመና ማዕከል እየሰራ ነው። ሴቶች ብቻ ማኔጅ የሚደረግ ሽመና ይግቡበት፣ ኮምፒቲሽን ውስጥ ይግቡበት። ለሌሎች እናቶቻችንም ሞዴል ይሆናሉ፣ እህቶቻችንም ከነሱ ይማራሉና አንዳንዴ ብዙ ሀገር ሲመላለስ እቀናለሁ። ሴቶች በደንብ ይሸምናሉ በጣም። እንደውም አንድ በዚህ ጉዳይ ላይ ሲዘጋጅ ያነበብኩት እንደ ሀገር ይመስለኛል እና አንድ መንደሩ ሙሉ ሽመና አስተምሯቸው። ስለዚህ ከዛ ጊዜ በኋላ በዛ አካባቢ ድህነት የሚባለው ሐሳቤ በቃ ሙሉ መንደር ያሉትን ሴቶች እንግዲህ በመንደር በትንሽ በጎሳ በመንደር አድርገው አስተምሯቸው ራሳቸው መቻል ጀመሩ። እንደው ከዚህ የተነሳ እንደው አንተ ፕራክቲካሊ የሆነ ኤግዛምፕል ይኖርሃል አሁን አንተ ጋር ያሉት ሴቶች በፊት የነበሩበትና አሁን ምን ያህል ኢኮኖሚካሊም ምንንዱ ታሪክም ካለ? በጣም ምን አደርጋለሁ እኔ የኔ ቢዝነስ ብቻ አይደለም ለመናገር እኔ ሶሻል ኢቲካል ቢዝነስ ነው ሰስቴናብል ቢዝነስ ነው ራን ማድረገው። እንደው አንድ ሽመና ጨርቅ ወይም ስካርብ ወይም ጋቢ ሰርቼ ሸጬ ገንዘብ ማግኘት አለ። ጋቢን የሰራውን ሰው የህይወት እከታተላለሁ አለቀውም። ህይወቱን እያንዳንዱን ስቴፕ እከታተላለሁ ነው። እኔ ጋር አርባ ምንጭ አዳዋሪ የነበሩ እናቶች ሱቅ የከፈቱ አሉ፣ የቢዝነስ ባለቤት ይሆኑ አሉ። አንዱ ስራዬ ገንዘባቸው እንዳይባክን እንዲቆጥቡ ማድረግ። ለምንድን ነው የቆጠቡትን ገንዘብ ወደ ቢዝነስ እንዲቀይሩ አደርጋለሁና ሴቶና በጣም የሚያሳዝን ነገር ልንገር፣ ሴቶች ጋር ያለው ትልቁ በሽታ ማለት ህመም፣ ስቃይ። ልጅ ይወልዳሉ፣ ባሎቻቸው ጥለዋቸው ይሄዳሉ። ሸም እነሱ ጋር ያለው ማንንም ያያቸው የለም። አሁን እኔ ጋር አንድ ጎበዝ ልጅ አለች። ልጆቿን 2 ልጆች አሏት። የግል ትምህርት ቤት ነው የምታስተምረው። በቃ ጽድት አድርጋ እሷም ተረጋግተው ልጆቻቸው ምንም ችግር ሳይገጥማቸው ተኖራለች። ይሄንን ሳይ የሚሰማኝ ኩራት። ዩኒቨርሲቲ ያስመረቀች እኔ ጋር እሱን ሳይ በቃ ከነሱ በላይ እርካታ ይሰማኛል። ይሄ ሁሉ ክራፍት አለ ውስጡ ማጅን። ምክንያቱም የዚህ ሁሉ ሳክሰስ ክራፍቱ ከሆነ ክራፍቱ የሚያገኘውን ቦታ አስበው። በእያንዳንዱ ህይወት ምን ያህል እንዳልሰራንም ቁጭቱም አለ። በጣም አሁንም ያነሳሁት ሐሳብ አሁን የኛም ፕሮግራም ጥበብ ላለመሻሻል ነው። አሁን ፕራክቲካሊ እያሳየን ነው እንዴት እናቶቹ እንዴት አድርገው እንደተቀየሩ በጥበብ ምክንያት ማለት። ይሄን ደግሞ በቅድም እንዳልከውን አንተም እያሰብክ ነው ሌላም ሴቶችን ብቻ ያማከለ። አሁን ደግሞ ምን ያህል እየሄደ ሲመጣ እንግዲህ ከጥቂት ጊዜያት በኋላ እንዳለ አርባ ምንጭ እንዳለ ጋሞ ምን አይነት ከዛ በኋላ ደግሞ ያው ጋሞ ደግሞ ያው ቅድምም እንዳልኩት ትንሿ ኢትዮጵያ ናት። እዛ ጋር ተሰራ ማለት ደግሞ ሽመና ደግሞ የሚለው ምናልባት በኋላ እንደሆነዋራለን ራሱ በቃ ይሄ ነው መሸመን ያለበት፣ ይሄ ነው መደረግ ያለበት። አሁን አንተ አንደኛ ቅድም እንዳልከው እንትኑ እንዳይቋረጥ ያ ባህሉ እንዳይቋረጥ እንዲቀጥል አድርገሃል። እንደገና ደግሞ ኢኮኖሚካሊ እያንዳንዱ ሰው እንዲያርግ አድርገሃል። አገራችንም እንድታወቅ አድርገሃል። ሴቶችንም ከነበሩ ይሄ ሁሉ የመጣው ያቺ ጥበብ የምትለዋ ክራፍት የምትለዋ ሀሳብ ስለመጣ ነው። ባይመጣ ኖሮ ምን ያህል እንደገና ልንሄድበትና ብዙ የምንማርበት ብዙ የምናቅበት ነገር ነው ለማለት ነውና በጣም ትልቅ እይታ ነው። በጣም እስቲ ወደ እንትናችን እንሂድና እንደው ክሬቲቭ ፕሮሰስ እንደው ምን ይመስላል? ለምሳሌ አሁን የለበስከውን ልብስ ከሀሳብ ጀምረ እንዴት አድርገህ ነው የምታስበው? በኋላ ደግሞ ፕሮሰሶቹ እዛ ኢንድ ፕሮዳክት ሰውየው ጋር እስኪደርስ ድረስ አሁን ይሄ መቼም ከዚህ ጋር አንተ ጋር ከመድረሱ በፊት ሀሳብ ነበር መጀመሪያና እነዛ ፕሮሰሶች እስቲ ምን ይመስላሉ? ዝም ብሎ የሚመጡ ናቸው? ደስ ይላል እኮ ሽመና ስራው በራሱ ሽመና ሞዴል ልንገድ በጣም ቢዚ ያደርጋል። አሜን ብዙ ነገር ታስባለህ፣ ትጓጓለህ። ያንዳንዱ ስቴፕ ሲፈተል የተፈተለውን ክር ለማየት
እንዴት እንደምጓጓ በቃ ማለት ሽመና በራሱ ኮኔክሽን ነው፣ ኔትወርክ ነው። አንድ ሽመና ጥጥ ያሳደገውን ገበሬ ጋር ስትሄድ የፈጠርከው ኔትወርክ አስብ። ሽመና እኮ ዝም ብሎ አርት ብቻ አይደለም፣ ኮኔክሽን ነው። ሰዎች ከሰዎች ያስተሳሰረ ነገር ነው። በነገራችን ላይ ጥጥ መጣ አይደል? ጥጡን ደግሞ የፈተለችው እናት አስብ፣ ሲፈለቀቅ አስብ፣ ተፈተለ አይደል? ነጩ ደግሞ ከለር ደግሞ ሲገባ አስብ ሂደቱ። እነዚህ ነገሮች የሚሰጡ ስሜት የሚፈጥሩ እርካታ እኔ አላውቅም። ብዙ ጊዜ አንዳንዴ ያው ፓሽኔት ሆነ የጀመርኩ ቢዝነስ ነው፣ በጣም እንጆይ አደርግበታለሁ። አንዳንዴ ገንዘቡን እየረሳው ይሄን ሂደት ብቻ ያየው እሰይ ዛሬ የሆነች እናት በቃ ማግ ስታመጣ ከሷ ጋር ስቀበል ከሷ ጋር ሳወራ የሚሰማውን ስሜት አስብና እዚህ ውስጥ ያለው ኢኖቬሽን እዚህ ውስጥ ያለው ክሬቲቪቲ ምንድነው? እኔ ትልቅ ያደረኩት ሁሌ ሽመናን ስናስብ የሀገር ባህል ልብስ ነው የሚታየው አይደል? የበዓል ቀን የሚለበሰው ሀበሻ ልብስ ነው። ለምንድነው ሁሌ እንደዛ የሚታሰበው የሚል ጥያቄ አደረ ውስጤ። ለምንድነው ሁሌ ጊዜ ማለብሰው? እስቲ እናርገው ሽመናን ቢሮ ውስጥ የሚለበስ ነው። መቼም የበዓል ቀን ስናስብ ቆሻሻ እንዳይነካው ነጭ ነው የሚያምር ነው። ያን ለብሰ የሚሰማ ጥንቃቄ አስበው። እንደፈለክ ዘና አትልም አይደለ? እንደዚህ ደግሞ ካዥዋል አድርገን ስለብስ ደግሞ ቆሻሻ ነካብኝ ተቀደደብኝ አትልምና አንዱ ማላመድ የፈለኩት አንዱ ሽመናን የሁሉ ጊዜ ልብሳችን እናርግ እሱ ነው አንዱ ማስፈራ የፈለኩት። አዎ እንጂ የበዓል ብቻ ሳይሆን በቃ የሥራ ልብስም ይሁን ማድረግ ይቻላል። ሁሌ ለይተኝና ገጠር ነው ምገባው። እስቲ ሽመናን ከማን ተማራችሁ ትላቸው? ከአባቴ። ከማን ሰማ? ከአባቴ። በሄድ ሁሉም ከአባቴ ነው። በቃ የቱ ጋር ማን እንደጀመረ አላውቅም። አንዴ ቆም ሄደም እንደ ፈረንጅ አመጣው ብዬብልም እንደኛ ፈረንጆችማ ቢኖሩ እኛ ከኛ የተሻለ ጥበብ ሰርቶ በሄዱ በሽመና አላለው። ስለዚህ አባቶቻችን በቃ ከነበረው የአየር ሁኔታ ፈጥረዋል። ያን አመጣሁና እሴት መጨመር አለብኝ። እሴት የጨመርኩት ምንድነው? ለዓይናችን ሳቢ ከለር እንዲሆን ከለር መፍጠር። ሌላው ትልቁ ኢኖቬሽን ስቶሪ ታሪክ ከለር። እሱን እንድትነግረኝ ፈልጌ። ያለ ስቶሪ መሸጥ አንችልም። ዝም ብለህ አስብ እስቲ ይሄን ያደረኩትን ኮፍያ አንድ ፋብሪካ ውስጥ የሆነች ቀይ ነገር ፕሬስ አድርጌ ብሰራ ኖሮ ስለዚህ ኮፍያ ምን ስቶሪ እነግርሃለሁ? ምንም ሲሸጥም ምንም አላወራለሁ። ዛሬ ግን ትልቅ ስቶሪ አለ። ዓለም ምን ይፈልጋል? ስቶሪን መስማት ይፈልጋል። ዓለም የማህበረሰብ ዕቃ መጠቀም ይፈልጋል። ከአንድ ከትልቅ ካምፓኒ ከትልቅ ሞል ከሚገዛ ከሆነ ማህበረሰብ ይፈልጋል። ስለዚህ ትልቁ ስቶሪው ነው ቢልድ ያደረኩት። እያንዳንዱ ምርት ስንሸጥ ለዛ ምርት የራሱ ታሪክ የህይወት ታሪክ አለው። እስቲ አሁን ለምሳሌ ኮፍያ አለ። አሁን ይሄ ኮፍያ አሁን በጣም የሚገርመኝ ሁሌ ቀለም የጋሞ ሲነሳ ጥቁሯ፣ ቢጫዋ፣ ቀይዋ ቀለም ምናልባት እንግዲህ የራሱ የሆነ ታሪክ ሊኖረው ይችላልና እኛ ዝም ብለን የአርባ ምንጭ እንለዋለን፣ ግን ስቶሪውን ግን አናውቀውምና እንደው ከዚህም ጋር አብሮ ስለሚገናኝ ስለ ኮፍያ ውስጥ ብትነግረኝ በጣም የሚገርም። እንግዲህ ኮፍያውም የለበስኩትም ልብስ ያው ድንጉዛ የሚባለው አንዱ ጋሞ ማህበረሰብ ውስጥ የሚታወቀው ወይም የጋሞ ኢቲካ ወይም ይሄ ኢቴኒክ ወይም የኛ የጋሞ ማህበረሰብ ወይ የጋሞ ብሔረሰብ የሚታወቅበት አንዱ ብራይት ከለር ነውና ጥያቄ ፈጠረብኝና ብራይትነሱን ሳየው ከሩቅ ሰው ይጠራል። የከለር ኮምቢኔሽኑ ስታየው ጥቁር፣ ቢጫ፣ ቀይ ነው። ምርምር ጀመርኩ። እኔ ሁሌ ደስ ይለኛል አባቶችን መጠየቅ፣ የነበረ ነገር ወደ ድሮ ነገር መሄድ ደስ ይለኛል። እጓጓለሁ ባየው ሽመናውን ገና ሲጀምሩ ምን ከምን እንዳገናኙ ቁጭ በይ ዶክመንተሪ ኖሮኝ ቢሆን ኖሮ እንደኔ አይነት እድለኛ ሰው የለም ዓለም ላይ ዛሬ። ቢኖር ዶክመንተሪ ቢኖር ይቆጫል፣ ግን ቁጭ ደግሞ የበለጠ እንድትሰራ ያደርጋል። እና ስጠይቃቸው የመጀመሪያው ጥያቄ ይሄ ጥቁር፣ ቢጫ፣ ቀይ ቀለም ፋብሪካ ላይ መጣው አልኳቸው። ክሩን ያኔ ፋብሪካ ባልነበረበት ሰዓት ከየት ታመጡ ነበር አልኳቸው። አንዱ ቀደም እንግዲህ ሽመና ውስጥ ኬሚስትሪ አለ አላልክም? ቅጠላ ቅጠል ይጠቀሙ ነበር። በጣም የቆጨኝ ነገር የትኛው ቅጠል ቢጫ እንዳመጣ የትኛው ቅጠል ቀይ እንዳመጣ አያውቁትም። ዶክመንት ያደረገ ሰው የለም። እንደ እብድ ያደረገኝ አለ ይላሉ። እንደዚህ ዛፍ ነበረ፣ ይሄ ቅጠል ነበረ ይሉ ነበር። ቅጠሉን እየሰሩ ያለ ከፋብሪካ ከውጭ ሀገር ይሄ አክሌሪክ ወይም ፖሊስተር ወይም ቀይ ክሮች ሲመጡ እሱ መግዛት ሲጀምሩ
ያ ናቹራል ዳዩ ወይም የተፈጥሮ ቀለም ጠፋ እና ብዙ ነገር የጠፋብን ነው። እሱ ጋር ያልኩና ይሄን በደንብ ነገሩኝ። ከዛ በመጠቀጠል ጥቁር ቢጫ ቀይ እንዴት መጣላችሁ አልኩት። በወቅቱ አባቶች እንግዲህ ጋሞ ማህበረሰብ ውስጥ እያንዳንዱ ጎሳ ወይም ያንን አካባቢ የራሱ ንጉስ አለ። ይሄ ንጉስ የሚለብሰው ልብስ ይሄን ነው እና ይሄን ንጉስ ወይም ይሄ ጋሞ ሊደር ወይም ያ የመንደር መሪ ወይም ያ ካው ምንለው ወይም ሁዱጋ ምንለው የስልጣን እርከናቸውን ነው የሚነግርና ይሄን ልብስ ለብሰው ከሩቅ ሲመጡ ማንንም የማህበረሰብ ነዋሪ ከሩቅ አይደንቲፋይ ያደርጋቸዋል። ለምን? ከለሩ ብራይት ነው አይደለ? ከሩቅ ሲያዩ ቶሎ ብሎ በማክበር ስሜት መንገድ እንዲለቁ ይከፍ ያደርግላቸዋል። እና ይሄን ቀለም ከሩቅ ካዩ ኦኬ ሁዱጋ ወይም ንጉስ ወይም ካው እየመጣ ነው በሩቅ እንድትለይ በማሰብ ይሄን ብራይት ከለር ኮምባይን እንዳደረጉ ነገሩ። እና አንዱ ዓላማ ይሄ ነው። ይለበስ የነበረው እንደ ተነፋነፍ ቁምጣ ብቻ ነበር ድሮ እንዲህ ትንሽ ራሳቸው ላይ ገልደም ያደርጓት ነበር። ከዛ ተነፋነፍ በመርፌ ሰፍተው ይጠቀሙ ነበር ድሮ። በዛ ነው ከለር ኮምቢኔሽኑ የመጣው። እና እኔ ይሄ በአሁን ሰዓት በደንብ እንደ ማርኬት ሰዎችን አለፍ ሲሉ አሁን ፈረንጆቹ ሲገዙ ይሄን ስቶሪ ያውቁታል በደንብ። አሁን እኛ ግን ያው በመሃል ያለን ሰው ስለሆነን በደንብ ይሄ ነው ስቶሪ ኦፍ ድንጉዛ ሻው አሰራሩ ምንነቱ። ለዚህ ነው ያንዳንዱ ነገር ስቶሪ ካልሰራህለት ስቶሪውን ካላየ ሰው ሚዝናናው በስቶሪ ነው። ዛሬ ለበስኩት ይሄን ስቶሪ ነው ማለት ይሄን ስቶሪ ነው ያደረኩት ዛሬ ለሱ ክብር ነው። ትልቅ ስቶሪ ለብሶ ይሄ እኔ ዛሬ ለበስኩት ስቶሪ ነው፣ ትልቅ ስቶሪ ነው። ዝም ብሎ ልብስ አይደለም። ቫልዩ አድድ ሆኖበታል ማለት ነው። እነዚህ ናቸው። እነዚህን ያስኩና ያው እንዳልኩ ኢኖቬቲቭ አይዲያው፣ ክሬቲቪቲው፣ ቫልዩ ቼን ሴትአፕ ያደረኩት ምንድነው ከፋርም እስከ ፋሽን፣ ፋርም ቱ ፋሽን ያለምንም ፋብሪካ ድምጽ ኤፍ ነው ማለት ነው። ድሮ ይሄ እንደ ጎጆ ኢንዱስትሪ ድሮ ይባል ነበር። ኢንዲያን ያደርጉበት ነው ጭስ አልባ ኢንዱስትሪ በጣም ሳምቲንግ ይሄ ጎጆ ኢንዱስትሪ ይሉት ነበር እነሱና በአብዛኛው እነዚህ ፔሩ ተከከዳ እና እሱን ፓርት ዘረካው። ከገበሬው ጥጥ መውሰድ፣ ጥጡን ማስፈተል፣ የተፈተለውን ደግሞ ቅድም በነበርኩ የጠፋ የነበረውን የናቹራል ዳይ ሪካይንድል ያረኩ ነው። አሁን እኔ ጋር ብትመጣ አሁን አቮካዶ ፍሬ አይጣልም። እሱም ባላሽ እኔ ወርክሾፕ ብትመጣ የማንጎ ቅጠል ዋጋ አለው፣ እርድ ዋጋ አለው። ኢንቫይሮንሜንታል ራሱ ፕሮቴክሽን አለ። በቃ ሴፍ ነው። ኢኮ ፍሬንድሊ። እርዱን ምንድነው የምታደርጉበት? ቀለም ነው። ቢጫ ቀለም ያመጣል። ሌሎቹስ የአቮካዶ ምናምን ቀለም ምን ግሪን ይፈጥራል። ምን ስለ ናቹራል ዳይ ምን እንደገጠመኝ ልንገርህ። እሱ ነገር ላጫውት። በ2020 ሜክሲኮ ሲቲ ነበርኩ። ከሜክሲኮ ሲቲ አስታውሳለሁ ማታ ነበረ ጉዞ። አይ ቲንክ የ10 ሰዓት የ8 ሰዓት ጉዞ ማታው ነው ተጓዝኩ ከሜክሲኮ ሲቲ ወደ ኦሃካ። ኦኬ እዛው ሜክሲኮ ውስጥ ነው። ይሄ ሜክሲኮ የሚባል ሀገር ውስጥ ነው። ሜክሲኮ ያው ሜክሲኮ ሲቲ አይደለም ዋና ከተማ። ሜክሲኮ ሲቲ ነው ዋና ከተማ። ከዛ ሌሊቱን በባስ ተጓዝኩ። ለምን ሁሉ ጊዜ የሆነ ሀገር ለሾው ከሄድኩት ለኢቨንት ከሄድኩት ባህሎቻቸውን ያቆዩበትን መንገድ መማር ፈልጋለሁ እና ኦሃካ የሚባልበት ሄድኩት። ሲሄድ አንድ ጓደኛዬ ባዛር ላይ ያገኘሁት ጓደኛ ና እኔ ጋር ይረፋለኝ። እንግዲህ ቅድም የት ሀገር ሰው ነው? የሌላ ሀገር ሰው? የኦሃካ ሜክሲኮ። የዛው እንደኔ እሱም ሽመና ቢዝነስ አለ። ቀጥ ብዬ ሄድኩት እና እኔ ጋር ረፋለ። እኔም ኢትዮጵያ ቢመጣ እኮ አንተ ጋር ነው ማርፈው። ተሻመናችሁ ማለት ሽመና ማለት ጓደኝነትን ሽመና ተሳሰልን። ሄድኩ እሱ ጋር ቤተሰቡ ጋር ተዋወቅኩ። ከኢትዮጵያ ቡና ይዤለት ሄድኩት። ከዛ በኋላ ወርክሾፑ ሲሄድ ማንጎ ቅጠል አይቀር፣ የባህር ዛፍ ቅጠል አይቀር፣ የአቮካዶ ፍሬ ያለው፣ የሽንኩርት ገለባ ያለው ምን እያደረገ ነው ብዬ ስለካ ቀለም እየፈጠረ ነው። ማንጎ ቅጠሉም ሳይው ኢትዮጵያ ውስጥ ያለው ማንጎ ቅጠል ይመስላል። አቮካዶም አንድ አይነት ነው። ይሄንም ነገር እንግዲህ 2020 ነው በፈረንጆች። ያኔ እኔ ጋር ዛሬ 5 ዓመት ማለት ነው። እኔ ጋር ዛኔ ናቹራል ላይ አልነበረም። ይሄን ታሪክ በደንብ ያስኩት አላምንም ብዬ ማንጎ ቅጠል ይዤ መጣሁ ከሜክሲኮ። እንደው የተለየ ይሁን እንደ ብዬ ከዛ በኋላ ምን አደረኩት መሰለህ? እንደመጣሁ ወደ ገጠር ወጣሁ። አባቶች ፕሮሰሱንም እዛው አየኸው እንዴት ወደ ቀለም እንደሚቀየር። ከዛ በኋላ ወደ ገጠር ሄድኩት እለይዞኝ ሜክሲኮ ሀገር ሄጄ ይሄን አየሁ። እንደው እናንተ ድሮ ቀለም ከየት ነበረ ብዬ ስላቸው ቅድም ሳጫውት እንደነበረው ነበርኩ
ነበር እኮ ይላሉ። እዛ ጋር ነበረ፣ እዛ ጋር ነበረ፣ ልብሱ እኮ እኔ ጋርም ነበረ ይላሉ። አየህ ለካ እዛ ጋር የሆነ ዶክመንት ያደረገ ሰው አልነበረ። ሜክሲኮዎቹ ደህና ሰው ኖሯቸው ዶክመንት ስላደረጉላቸው ነው ዛሬ እንደኔ ሽመና ስራ ውስጥ ያለ ሰው ያን የሚጠቀመው የአባቶቹን ዶክመንት ስላለ ነው። ኦኬ በቁጭት በልህ መጣው ነበር እኮ ሲሉኝ አሃ ጠፍቷል ማለት ነው። አየህ ሽመናውም የሆነ ቀን ነበር እኮ ሊል ይችላል፣ ሊጠፋ ይችላል። ሰበሰብኩና እንዶድ አልቀረኝ፣ ሎሚ አልቀረኝ፣ የሙዝ ውሃ አልቀረኝ፣ የከብት መድኃኒት አልቀረኝ። ከቅጠላ ቅጠል ቀለም ለመፍጠር ሰበሰብኩና ትንሽ የሪሰርች ሴንተር የምርምር ማዕከል ብዬ ከፈትኩ። አሁን ብታይ ሁሌ እረፍት ቀን ጫካ ወይ ቅጠር ወይ አርባ ምንጭ ቅጠላ ቅጠል የእንጨት ስሮችን የእንጨት ፍሬዎችን ማልሞክረው ታምር የለም። እነዛ ዘሮቹ ግን አልጠፉም ማለት ነው፣ ድሮ ነበሩ። አሁን ግን የትኛው ቅጠል የትኛው ዛፍ የትኛው ቅጠል እንደሆነ ሰዎቹ አያውቁም፣ ረስተውታል። እና እሱን ለማግኘት ነው ቀለት እያንዳንዱን ቅጠል አድርቀንም በርጥቡም እየሞከርን ነው። ቅድም የነገርኩ የተለያየ ቀለሞች ናቸው። ምን ያህል ቀለም አግኝተናል ብላችሁ ታስባላችሁ? እስካሁን በነበረን እስካሁን ባለን ቀለም ወደ እስከ 20 ደርሰናል። 20 ቀለም። አዎ ይሄ ምን እንግዲህ ኮሶ ዛፍ አይቀረን፣ የብዛና ዛፍ አይቀረን፣ ጽድ አይቀረን፣ ባህር ዛፍ አይቀረን። ይሄ አሁን እናንተ ብቻ ነው የምታውቁት ወይንስ ሌላው ማህበረሰብ ሌላውም አያውቅም? እናንተ በምርምር ያገኛችሁ ስለሆነ እኛ እንግዲህ እንድናገኝ የገፋፋ ነበረ ሲባል ሪካይንድል ማድረግ አለብን። አሁን ይሄም ተመዝግቦ ግን ቁጭ ብሏል በደንብ ሪከርድ ነው። ያንዳንዱ ባህር ዛፍ በስንት ፐርሰንት ስንት ኪሎግራም ባህር ዛፍ በስንት ሊትር ውሃ ስንት ኪሎግራም አቮካዶ ፍሬ በስንት ሊትር ውሃ ብናደርገው የትኛውን ቀለም ያመጣል? አሁን ዩኒቨርሲቲው አግዛችኋል? ይሄን ያለ የእውቀት ሽግግር አለ? የለም እሱ ነው አሁን የኔ ትልቁ ይሄ ነው። አሚን አሁን ወደፊት ትምህርት ቤቶቹ አይሆፕ ያስቀጥሉታል እናስባለን። አይሆፕ ዛሬ እኔ ስራ ነገ በእያንዳንዱ ትምህርት ቤት ገብቶ ልጆቻችን ይማራሉ ብዬ ተስፋ አደርጋለሁ። እሱ ነው ትልቁ ክፍተቱና ዩኒቨርሲቲዎችም ገና እኔ ቁጭትና አለ ስላለብኝ ነው ያመጣሁት የጀመርኩት። ዩኒቨርሲቲዎች ራሽ እንዳለ አያውቁትም። ያው አሁን እኮ ምንም ለምንድን ነው መሰለ እንግዲህ ምናልባት ይሄን ነገር ማውራት ካለብን አሁን ህንድ ሀገር ሜክሲኮ ብትል እያንዳንዱ ትምህርት ተቋም ባህልን ነገር ይመራመራል። በእያንዳንዱ ከተማ ሙዚየም አለ። ሜክሲኮ ልጆች የሚጎበኙበት ሙዚየም አለ። ጥንት ጊዜ የነበረው የመሸመኛ መወርወሪያ፣ ቀሰም፣ እንዝርት፣ ጥርሱ፣ መምቻው፣ ባላንሱ፣ ፔዳሉ፣ መኑ ከየነ ታሪኩ ከነ ስቶሪ ከነ ስክሪፕት ተጽፎላቸው ልጆች ሁሌ እየሄዱ ይለማመዳሉ። ይሄ ቴክስታይል ሙዚየም በየሀገሩ አላቸው። ግዴታ ለምን በጣም ቫልዩ አላቸው። ያ ቁጭት ስላለብኝ ነው እኔ ወደዚህ ያ እውነት ነው። አሁን 2000 ዓመት በዚህ ሙያ ላይ ነበርን ተብሎ ግን ምንም እጃችን ላይ የቀረ ነገር ያው በቃላት ነው ሲተላለፍ የነበረው። ቅድም እንዳልከው ጠፋ። በቃ የውጭ ክር ሲመጣ ምን አለከመን። ይሄው አሁን ስለዚህ እናንተ ቀለም ጉዳይ ራሳችሁን ይችላችኋል ማለት ነው። ምንም ኢምፖርት የምታስደርጉት ምናምን አይነት ነገር የለም። ምናልባት በጣም ብራይት ከለር ሲፈለግ ከህንድ ሀገር እሱንም ኦርጋኒክ ቀለም በቀዝቃዛ ውሃ የሚለቅ ያው ቀለሙ በነገራችን ላይ መነሻው ቅጠላቅጠል ነው እንዳልኩ። ግን ህንዶች ሁሌ ህንድ ብልህ ህንድ በጣም በየአመቱ ሄዳለሁ። በአመት አንድ ጊዜ ቀደምም ያልኩም ህንዶች ናቸው መንደሩን በሙሉ ሸማኔ አድርገው። እኛ እንደኛ አይነት ነገር ኖሯቸው ቢሆን ኖሮ አስብ እስቲ እነ ማህተማ ጋንዲ ዋጋ ከፍለዋል። ይሄው ዛሬ ግን ሀገራቸው ወደ ጥበብ ምን ያህል ፎሬን ከረንሲ እንደሚያስገቡ ምን ያህል ዜጋ በዛ ስራ እንዳገኘ ሁሉም ህንድ የራሱን ልብስ እንደሚለብስ ይሄ ሁሉ የነ ማህተማ ጋንዲ ልፋት ነው በጣም። እነሱ እንደውም በስታቲስቲክስ አልተቀመጠም እንጂ ብዙ ሀገሮች ጂዲፒያቸው ራሱ በጣም ከፍ ያለው ከዚህ ከዕደ ጥበብ ጋር የተያያዘ ያው ካላነበብክ ወይ ነገር ካላየህ አታውቀውም እንጂ ይሄንንም እኮ አሁን ወደኛ ሀገር ስናመጣው እኛ አሁን አንደኛ ቡና ነው እንላለን ምናምን፣ ግን ይሄ በደንብ ስላልተያዘ ስላላወቅ ነው እንጂ እኮ ይሄም ራሱ በራሱ ምን ያህል የኛን ሀገር ጂዲፒ ሊጨምር እንደሚችል ምንም በጣም ለምን መሰለ ይሄን ምለ ያደጉ ሀገራት እኔና አንተ የፋብሪካ ብራንድ መግዛት ዛሬ በአፍሪካ ሀገር በእኛ ሀገር ውስጥ ብራንድ ልብስ መግዛት የሚፈጥረውን ስሜት አውቃለሁ አይደለ? ውጪዎችም አንድ ሜል ነገር ሲገዙ
በጣም ትልቅ ነገር። በዛ ላይ ደግሞ አሁን ልዩ የሚያደርገው እንዳልከው ሃንድ ሜድ መሆኑ አንድ ነገር ሆኖ ደግሞ ሌላው ታሪክ ያልከው ታሪክ እንዳልኩ በጣም የገረመኝ ነገር ልንገር። አሜሪካን ሀገር በ2019 ዓመት አስታውሳለሁ አንድ ባዛር ተደረገና አንድ ዶክተር እኔ ጋር ታርፋለህ አለኝ። ያው በጣም ለክራፍት ይጨነቃሉ። ይሄ አባት ነው ወንድም ነው ክብር ነው አይደለ? ለክብሩ ማስታወሻ ብዬ አንድ ጋቢ ከኢትዮጵያ አሜሪካን ይዤ ሄድኩት እና አለበስኩት። እኔን አንተ ጋር መጥቼ እንዳርፍ ስላደረክልኝ በጣም አመሰግናለሁ፣ እግዚአብሔር ይስጥልኝ። ምክንያቱም አልጋ እንዳልከፍል በማሰብ ነው እሱ ጋር ያሳረፈኝ። ከዛ ጋቢውን አለበስኩት እና ወደ ባዛር ቆየው። ባዛሩ 3 ቀንና 4 ቀን ጨርሼ ቤቱ ስሄድ ጋቢውን እንደ ጌጥ ሰቅሎ ቁጭ አድርጎታል። እንዴ ይሄ እኮ ማታ የሚለበስ ነው እንዴ? ይሄ ክብር ነው፣ ይሄ ሀብት ነው። ሁሌ ሰው ሲመጣ እናሳየው ታሪክ ነው። ይሄን ጋቢ የሰሩት ድሮ አባቶች እንደነበሩ፣ ይሄን የሰፉት እንደዚህ በወፍ እግር እናቶች እንደሆኑ፣ የፈተሉት እናቶች እንደሆኑ እና እኔ ድጋሚው ደግሞ ስለማያገኘው ቢያልቅበትስ ታሪኩም አብሮ አለቀ ቢያስቀምጠው ግን ረጅም ዓመት ይሄን ላውንደሪ ማሽን ውስጥ ማላስቀጣው አለብሰውም በእግር ያረግጥም ዋይ ይሄ ክብር ነው። አየ ምን ያህል እነሱ ያላቸው ስሜት አየ ምን ያህል ለክራፍት ቫልዩ እንደሚሰጡ እና እነሱ እንደዚህ ከፈለጉ እኛ ደግሞ ክራፍታችን እንዳይጠፋ ቫልዩ አድ ያደርግን ለነሱ በገበያ መልክ ብናቀርብ ምን ያህል ሀገራችን የምንፈጥረው ኢኮኖሚ አስብ። ዛሬ ቅድም ቡና ብለሃል። ቡናውን ያህል እደ ጥበባችን ላይ ሽመናችን ላይ እደ ጥበብ ብዬስል ሽመና ብቻ አይደለም ውስጡ ሽመና በራሱ እኮ ማአት ነገር ነው ማአት ነገር ነው። ያ ሁሉ ለዓለም ገበያ ቢቀርብ ምክንያቱም ለምን መሰለ ይሄን ብዙ አፍሪካ ሀገራት ስትሄድ ብዙ ሀገራት ቻይና ብትሄድ አሁን ቻይና ያላት የረቀቀ ፋክተሪ እንደኛ የረቀቀ ባህል ስራ የላትም። ስለዚህ ቻይናን እንበልጠው በረቀቀ ባልተበረዘ ኦተንቲክ በሆነ አይደለ ታሪክ ባለው በጣም ለስላሳ በሆነ በጣም ኢኮ ፍሬንድሊ ማለት የኛ ሽመና ብጣሽ ጨርቅ ወደ መሬት ብትወርቅ ከመሬቱ ጋር ጓደኛ ነው የምትሆነው አይደለ? ይበሰብሳል። ኢንቫይሮንመንት ጋር ምንም አይጋጭም። ይሄን መልበስ ለነሱ ትልቅ ዋጋ አለው። ስለዚህ ከዚህ አንፃር የነሱን ፍላጎት አላሟላን እና በደንብ ብንሰራ ፍላጎታቸውን እናሟላን። ልክ ቅድም ቡና ለሀገራችን የሚያስገኘውን ያህል የውጭ ምንዛሬ የኢትዮጵያ ዕደ ጥበብ ትልቅ ከዛ በተሻለ ምክንያቱም ሁሉም ኢንተርናሽናል ማህበረሰብ ቡና መጣ ቢሮ ሲቀመጥ ልብስ ደግሞ ሁሉም መሰረታዊ ሁሉም እንደ ቡና ላይ ከቡና ሊበልጥ ይችላል እንዴ? በጣም እኮ አሁን ያለን የዓለም ህዝብ አሁን 8 ቢሊዮን ደርሷል። 8 ቢሊዮን ብቻ ልብስ የማይለብስ የለም። ስለዚህ ፖቴንሻሊ ገበያውም አለ በጣም እኛ ያው በደንብ ረቀቅ አድርገን አሁን ዘመኑ የሚፈልገውን የገበያ እሳቤ መከተል ተደራሽ መሆን ቅድም እንዳልኩ ታሪኩን መንገድ የነሱን አይን መሳብ የሚችል ከለር አደራደር መጠቀም ሽመናችን አይተኮነ በጣም ከለሩ የሚጮህ ነው። በዚህኛው ወቅት ይሄ ከለር መሆን አለበት ብለን አንጨነቅም። አሜሪካን ሀገር ሰመር ላይ የሚለበሰው ልብስ ይለያል ከዊንተር። በጋ ላይ የሚለብሱት ልብስ ክረምት ላይ አይለብሱትም። ቀለሙ ማየት የሚፈልጉት ቀለም ይሄን ነው ከኛ የሚጠበቅብን። ከዛ ደግሞ ቆንጆ የሆነ ፎቶግራፍ ቆንጆ የሆነ ስቶሪ ልብሱን ባህሉን ሽመናውን እቤታቸው ማስቀመጥ መቻል አለበት። ስሩ አሁን ዘመኑ ባለበት የመገናኛ ብሮድካስት ወይም ሶሻል ሚዲያው ላይ ለመሄድ እቤታቸው እንዲገባ ታደርጋለህ። ሲሸምን እያየ ማይገዛ ማናል ምንም በተለይ ደግሞ እንዳልኩ አንድ ሜድ ደግሞ ሲሆን ብዙ ከታሪክ ከመናገሩ የወጣበት ጉልበት ምናምን ራሱ የተሸከመው ታሪኩን ብቻውንም መሸጥ ይችላል። እንደገና ጨርቁንም ለብቻው መሸጥ ይችላል። ሁለቱን ደግሞ ደረበ ስትሸጥ ምን ያህል ሞር ሊያመጣብህ ይችላል። ሌላው ጥያቄ ምናልባት አሁን ቅድም ሜክሲኮን ብለሃል፣ ቻይናን ብለሃል፣ ኢንዲያን ብለሃል። ዋትስ ሶ ዩኒክ የኛ ሀገር ወይም የጋሞ ሽመና በቃ ለየት የሚያደርገው ምንድነው? ሁሉም ጋር ሽመና አለ ትክክል ነው። ግን የጋሞ ግን ምንድነው ማለት ዩኒክ የሚያደርሳ? እኔም እንዳንተ ጥያቄ ጫረብኝና አንድ መቼም ብዙን ጊዜ ባደጉ ሀገራት የሚዘጋጁ ኤግዚቢሽኖች ኢቨንቶች ዓለም አቀፍ ናቸው። ከሁሉም ዕደ ጥበብ ሀገር ይመጣል። እኔም ኢትዮጵያ ነው ከየሄድኩት በጣም ደስ ያለ ነገር ልንገር። ልክ እንደ ኦሎምፒክ ገና ስንሄድ ሙሉ
የኒው ሜክሲኮ ወይም ይሄ የሳንታፌ ከተማ ነዋሪ መጥቶ እያጨበጨበ አቀባበል ያደርጋል። እንዲህ መንገድ እንዲህ ግራና ቀኝ አይቼዋለሁ። ይሄ ለክራፍት ያላቸው ክብር ነው። ልክ ፕሮግራሙን ስገባ የተለያየ ሀገር ፋብሪካ አየሁ። የመጣ ሰው ሁሉ የኛን እየነካ ይገረማል። የኛን እየነኩ ሄደው የህንዶች ይነኩ ነበር። እኔም ተከትዬ ቼክ ሳደርግ ለካ የኛ ዩኒክ የሚያደርገው እስካሁን መሸመኛው ጥርሱ ቀርከሃ ነው። ሽመናው የተሰራበት ሙሉ መሳሪያው ኢምፖርትድ አይደለም፣ ከሎካል ማቴሪያል ነው። ምን ያለሰለሰው በጣም የለሰለሰው ከዛ የተነሳ በጣም የለሰለሰው። ስለዚህ ለስላሴው በጣም ፋይን ነው። ወደ ህንዶች ጋር ጠጋ ብዬ አየሁ። ምን አድርገውታል? ትንሽ ኢምፕሩቭ እያደረጉት ነው። ሞደርን ማሽነሪ እያስገቡት ነው። ይሄ ሞደርን ማሽነሪ ወይም በጣም የዘመነ የመሸመኛ እቃ መጠቀማቸው የጨርቁን ቴክስቸር ወደ ፋብሪካነት እያስመሰለው ሄደ። የኛ ነጠላ ጨርቅ ስስነቱን አስብ። ቀጭን ክር ምንም ሳንበጥስ እንሸምናለን። የኛን ቀጭን ክር እነሱ መሸመን አይችሉም፣ ሳይበጠስ አይችሉም። የኛ ቀጭን ክር ጥጥ ነው። ገባ አይደለ? ቀጭኑ ክር ፖሊስተር ቢሆን አይበጠስም፣ ጠንካራ ነው። ቀጭኑ ክር አርቲፊሻል ፋይበር ቢሆን ጠንካራ ነው። የኛ ቀጭኑ ክር ጥጥ ነው። ያን ሳንበጥሰው እንሸምናለን። ያ ነው ትልቁ የኛ። ሌላው እነሱ ብዙ ጊዜ ፓተርን የሚሰሩበት ነገር ትንሽ የዘመነ ሎም ይጠቀማሉ። አገባቡን ስቴፕ ስስ ቀጭን ክር ላይ እንደኛ ፓተርን አይለቅም። ቀጭን ክር ላይ ፓተርን መልቀም በጣም ከባድ ነው። ክሩ በተላለፍከው ቁጥር የሆነ አርት በሰራበት ቁጥር ክሩ ይበጠስ ይችላል። እኛ ግን ስቲል እንሰራለን። በዛ ከኛ ጋር በቃ አይገናኝም። ሌላኛው ፈትላችን እነሱ ጋር ስትል በእጅ ፈትለው እንደኛ አይነት ክር የላቸው። የኛ ፈትል በጣም አንድ ሜድ መሆኑና በእንዝርት ነው የምንፈትለው። ደግሞ ይመስለኛል ይሄ ውስጥ የነፍስም ነገር አለው ማለት ነው። መቼም ዩኒክ የሚያደርገው በእጅ ሲሰራ በፍቅር በአንድነት ምናምን አናየውም እንትኑ ግን በቃ ያንን ውድ የሚያደርገውም እሱ ይመስለኛል። ጥጥ ወስታ ራሷ ፈልቅቃ ጥጥ ፍሬውን ለብቻ ለይታ ንጹሃን ጥጥ አንዳንዴ እንደው እጅ ከከበዳት እኮ ምንድነው የምታደርገው? መዳመጫ አለን፣ የብረት እንትንና ወይም እንጨትና ድንጋይ አለን ምንዳመጥበት፣ ጥጡን ከፍሬው ምንለይበት። ያን አለስልሰው ሲያመጡ ልብሱ እየቆየ በድ ቁጥር እየነጣ እየለሰለሰ ነው የሚሄደው። የእውነቴን ነው የምልህ። እኔ ዛሬ ሙሉ መንግስት የኢትዮጵያን ክራፍት ቢሰራ ያለ መንገቢያ ይቋጠራል። እኔ እንዳየሁት ሰው ሲሻማ ይገርመኝ ነበር። ፈረንጅ በነገራችን ላይ ያውቃል፣ በጣም ጎበዝ ናቸው። ለስላሴውን እዚህ ጋር ይነካሉ፣ እያንዳንዱ ዞሮ ያያሉ፣ እንዲቀላል እንዳይመስሉ እና አሁን እነሱ በደንብ ሀር ላይ ሰርተውታል። በሀር እስቲልኛ ግን የጥጥ ፋይበሩን በጣም ጎበዝ ነው። በነገራችን ላይ ሽመና ሲሰራ እንዲቀጭኑ የሚወጠረው ክር ታውቃለህ? ድር አይደለ? ሽመና ድርና ማግ ነው አይደለ? አዎ። በተለምዶ ድር የምንለው እኮ ከፋብሪካ የምንገዛውን ክር ነው አይደለ? ማለት አሁን ይሄ ለባንዴጅ አሁን ለምሳሌ ጎበዝ እሱ ክር ማለት ማን ፈተለው? ፋብሪካ ፈተለው። ማግ የምንለው ደግሞ የግራና ቀኝ የምናደርገው ደግሞ በእጅ ፈተለው ነው። የኢትዮጵያን ጋቢ ስለ ጋቢ ብናወራ ጋቢ ድሩ የማሽን ፈትል ነው፣ ማጉ ደግሞ የእጅ ፈትል ነው ማለት ነው። ይሄ አሁን ነው የሆነው አይደለ? ድሮን የፈተለው ፋብሪካ ባልነበረበት ሰዓት እንዴት ነበር ጋቢ የሰሩት? ሁለቱም በእጅ ነበር። በጣም ይገርም። ስታው ጆኒ ይመስላል። እንደው እኔ ልብሱን አላመጣውም። በጣም ይገርም። በሚቀጥለው ጁላይ አሜሪካን አንድ ኢኖቬሽን ውድድር ነበርና ለዛ ውድድር ወደዚህ ክሬቲቪቲ ገባው። እልህ ይዞን አዳር ውሎዬን ገጠር አደረኩት። ጠየኳቸው ሲነግሩን የክሌ ቤት ነበረ ሲሉኝ ልብሱን ስፈልግ ሄጄ እንግዲህ ከአርባ ምንጭ ወደ 45 ኪሎ ሜትር ተጉዤ ቦንኬ ወደ ጋጉላ የሚባል ቀበሌ ወደ ጉጌ አካባቢ ሄጄ አገኘው። ሰውየው በቅቤ ልብሷ ላይ ቅቤ አድርጓል። በቅቤ አሽቶ እንዳይረጅ፣ እንዳይበጠስ፣ እንዳይበላሽ
ተዘረጋው ጆኒያ ይመስላል። ሳዩ ለካ ፋብሪካ ባልነበረበት ሰዓት የተሰራ ልብስ ነው። ሰውየው ሲነግረኝ አባቴ ለቅሶ የሆነ ሰው ለቅሶ ሲሄዱ ይዘንጡበታል፣ እንደዚህ ገልደም ያደርጉት ነው የሚሄዱት እና እሱ ወይም ዘመድ ካልሞተ እሱ ማይሄድ ከሆነ መጥተው ከኛ ቤት ተውሰው ሄደው ገልደም አድርገው ይሄዱ ነበር። የሰው ልጅ ስልጣኔ ሲጀምር ሰውነቱን ማልበስ ነው አይደል? ያኔ ጀመረ። እችን ጨርቅ ይጠቀሙ ነበር። ጨርቋን ይዤ መጣሁ። አርባ ምንጭ ሳሸት ቅቤ ላይ በደንብ ያስኩት። ሰውየውን አመሰግንኩ። ሰውየው ቪዲዮ ሁሉ ገርሞኝ በቃ ፎቶ አንስቼ መጥቻለሁ። እሷን ተከትዬ ደግሞ አሁን ልብስ ሰራው። እውነቱን ልብሱን ሳየው ጆኒያ ይመስላል። የተፈተለው ሁለቱም በእጅ ነው። አሁን ምን እያደረኩ ነው? ከማሽን ነፃ የሆነ መቼም አሁን ጋቢ ስንል ያው ድሩን ማሽን ስለፈተለው ሙሉ 100% ማሽን አልነካውም ብዬ ማውራት አልችልም። አሁን የሰራሁት ልብስ ግን በቅርቡ ኢኖቬት ያደረኩት ልብስ ምንም ፋብሪካ ውስጥ ሙሉ 100% የእጅ ስራ የሆነ ምንም ነገር የለበት። በቅርቡ እንግዲህ እግዚአብሔር ከረዳኝ ያን ውድድር ላይ አቀርባለሁ በዓለም አሜሪካ ነገር። ምን ያህል ሀገር ዞርሃል ግን ነው? በዚህ አጋጣሚ ብዙ ሀገር ሞር ዞርኩት። ክራፍት ያለበት ሀገር ነው። እንግዲህ ነገርን አለቅድም ኢንዲያ ብለህናል፣ ቻይና፣ ሜክሲኮ፣ አሜሪካ እነዚህ ፔሩ የሚባሉ ሀገሮች፣ ፔሩ፣ ኮሎምቢያ ሀገሮች አሉ። ኦልሞስት ሁሉንም ክራፍት ነገሮች ኮንቲኔንት ሄዳል ማለት ነው። አፍሪካ ደግሞ ምዕራብ አፍሪካ ጀመርኩ። ማሊ ሴኔጋል ጋር እየደረስኩ ነው። በሚቀጥለው ደግሞ ወደ ናይጄሪያ እያሰብኩ ነው። አሁን በዚህ ሳምንት ደግሞ ባለፈው ሳምንት ደግሞ ወደ ምስራቅ አፍሪካ ወደ ኬንያ እያደረኩ ነው። አሁን ኬንያ ሄደ ነበር? ምን አድርገህ? ኬንያ ላይ የነበርኩበት ምክንያት አንዱ ምስራቅ አፍሪካ እንደ አፍሪካ ምንድነው ሀብታቸው፣ ከአባቶቻቸው ምን ወረሱ፣ ምን አላቸው ብዬ ነበር የሄድኩትና በአባቶቼ ኩራት ተሰማኝ። ምንም ይሁን ምንም አርቱ አልጠፋም። እድሜ ለአባቶቻችን። እንግዲህ አርት ስንል ያው ብዙ አርት ነው ይኖርልን። ሙዚቃው፣ የስዕሉ፣ የእደ ጥበቡ የሁሉ አርት የኛ አባቶች ስላሉ አባቶቻችን ትተውት ቢሆን ኖሮ አፍሪካ ያጣችው ሌሎች አፍሪካ ሀገራት ያጡትን ይመስለኛል። ኩራት ተሰማኝ። ሌላው ምንድነው በአፍሪካ በምስራቅ አፍሪካ በኩል ለምን አዲስ የክራፍት ቢዝነስ አንዘረጋም? ለምን አፍሪካ ውስጥ ያሉት ዲዛይነሮች ከቻይና ብቻ ጨርቅ ይጠቀማሉ? ለምንድነው የአፍሪካ ዲዛይነሮች ሃንድ ሜድ ሃንድ ውቨን የሆነ ፋብሪክ በመውሰድ ጥሩ ልብስ ማይሰሩት? ከዛ የአውሮፓን የአሜሪካን ገበያ እንዲቆጣጠሩ ዲዛይነሮችን ኢንስፓየር የማድረግ ጉዞ ነበር። 3 ቀን ነው የቆየ ነው። ማን ነው ያደራጀው? አንድ አፍሪካን ሶርሲንግ እንደ ፋሽን ዊክ ፕሮግራም አዘጋጅ ነው። ጀርመናዊ ነው። ኢትዮጵያም ይዘጋጃል። በሚቀጥለው አሁን ኦክቶበር ኢትዮጵያ ውስጥ ስካይላይት ሆቴል ይዘጋጃል። በሚቀጥለው ደግሞ 2026 ደግሞ ሴኔጋል ይዘጋጃል። እና ከዚህ ፕሮግራም ጋር አብረን ነው የምንሰራው። ከዚህ ፕሮግራም ጋር ሆል አፍሪካን ይዞርን የአፍሪካ ዲዛይነሮችን ስለ ኢትዮጵያ ሽመና፣ ስለ ኤንሸንት የልብስ አሰራር ማስተማር፣ እነሱ የፋሽን ዲዛይነሮቻቸውን ፋሽን ሀሳባቸውን ከባህል ጋር እንዲያገናኙ። ለምን ዓለም ይፈልጋል። ከቻይና የመጣ ጨርቅ ቢይዙ ተጠቃሚዋ ቻይና ናት። እና ግን አፍሪካ እርስ በርስ እንግዲህ ያው አርቱ ቅድም ብያለሁ፣ ሽመና ዋና ስራ ማስተሳሰር አይደለም? ማስተሳሰር ነው። እንደ ድርና ማግን ነው አፍሪካን በእደ ጥበቡ ማስተሳሰር። የአፍሪካ ዲዛይነሮች ሁሉም ኢትዮጵያን እንደ ተአምር ሀገር እንዲያዩ። ከአፍሪካ ህብረት ጋር አላችሁ ግንኙነት? ከብሪቲሽ ካውንስል ጋር እንሰራለን። በነገራችን ላይ ባለፈው አይ ቲንክ 7-8 ወር የሆነው 5 የአፍሪካ ሀገሮች ዲዛይነሮች ተመርጠው 40 ምንጭ ኔጋ ነበሩ። ኢንስፓሬሽናል ፕሮግራም ነው ይሄ። ደግሞ ሁሉም ዲዛይነሮች የትኛውን ጨርቅ ዲዛይን እንዳደረጉ አያውቁም አብዛኞቹ። ሁሉም ዲዛይነሮች ደግሞ ስለ እያንዳንዱ ጨርቅ አሰራር አይምሯቸው ውስጥ እነሱን እንዲነሳሱ ማድረግ፣ ስለሚሰሩት ጨርቅ ዲዛይን ስለሚያደርጉት ፓተርን ስለሚሰሩት ልብስ ስለሚሰሩት ጨርቅ ከየትኛው ክር የትኛው ጨርቅ ተሰራ፣ ድካሙ፣ ልፋቱ እና በዚህ ፕሮግራም ምንድን ያደረግናቸው እነዚህ 5 ዲዛይነሮችን ከብሪቲሽ ካውንስል ፕሮግራም ጋር እንደዚሁም ከሀበብ አፍሪካ አንድ ላይ በጋራ በመሆን 40 ምንጭ ላይ ሴሽን አዘጋጀን። ልክ እንደ ድሮ ጥጥ ማሳ ወሰድን፣ ጥጥ እንዲለቅሙ አደረግን፣ ጥጥ እንዲፈለቅቁ አደረግን፣ ያንዳንዱን ፕሮሰስ እንዲፈትሉ አደረግን፣ እንዲቀልሙ አደረግን፣ እንዲሸምኑ አደረግን፣ ዲዛይን እንዲያደርጉ አደረግን። ከፋርም ተነስቶ እስከ ፋሽን ያለውን ነገር አዩት፣ ኢንስፓየር ሆኑ። ከዚህ በኋላ ብዙ ስቶሪ ላይ ብዙ ነገር ላይ አፍሪካ ላይ ስፕሬድ ያደርጋል።
እንደ አፍሪካ ይሄ ነገር በደንብ ለምን አፍሪካ ምልህ የሰው ኃይል አለ በደንብ በጣም ስራችን ደግሞ ማኑዋል ነው አይደል? እደ ጥበብ ምናልባት እኔ ያደረኩትን ልብስ በትንሹ 10 ሰዎች ነካክተውታል። አንደኛው ሲቀልም፣ አንደኛው ሲሸምን፣ አንደኛው ሲያዳውር፣ አንደኛው ሲሰፋ፣ አንደኛው ፊኒሺንግ ሲያደርግ፣ አንደኛው ኳሊቲ ሲያደርግ፣ አንደኛው ፓኬጅ ሲያደርግ፣ ይሄ ሁሉ የተሰራው በሰው እጅ ነው ማኑዋል። ይሄን ለማስፋት ደግሞ አፍሪካ ቤስት ናት። ወጣቱን በተለይ ወደ ክራፍት ወደ ክሬቲቪቲ አንዳንዴ ዓለም ላይ ብዙ ነገሮች ኢንቨንት ይደረጋሉ። አዳዲስ አሰራር አዳዲስ ነገሮች አይደለም ክራፍታችን ደግሞ ይዘናል ደግሞ እዛ ኢንቨንት እንትን ውስጥ የለም ታስበው አይታወቅም። ስለዚህ ክራፍትን ማስፋትን ማስቀጠልም ካለብን ይሄን አሰራር ወጣቱን ኢንስፓየር እያደረግን የኔን ሳክሰስ ስቶሪ ሼር እያደረኩ ወደዚህ እንዲገቡ ማድረግ ነው። ያስነ የተያይዙት በጣም ማለት አሁን ለምሳሌ አሁን ፋሽን ደግሞ ስናየው በየጊዜው በቀናት እየተቀያየረ ነው ያለው። ትክክል ደግሞ ይሄ ደግሞ ክራፍቱ ደግሞ ይሄንን ሁሉ ጊዜ በተለብሰው ሁሌ አዲስ ነው እና አንዳንዴ የወጣቱንም አይምሮ ወደዚህ ውስጥ ሲገባ ያንንም ነገር ሞር የሚያስቀርበት ኢኮኖሚካሊም ቀላል ነገር አይደለም። ለእያንዳንዱ ፋሽን የሚወጣው ገንዘብ ወደዚህ ተቀይሮ ቢሆን ስንት ነገር ያቺ ለዛ የሚውለው ለፋሽን የሚውለው ገንዘብ ምን ያህል ሌሎች ስራዎች ምን ያህል ኢኮኖሚውን ምን ያህል ኑሮውን ሊያሻሽሉት እና ይሄ ትንሽ እንደተባለው ትምህርት ይፈልጋል፣ አዌርነስ መፍጠር ይፈልጋል ምናምን በጣም ትልቅ እንትን ነው። ሌላው አንድ እንትን ያለኝ አሁን ይሄ የዚህ ኤክስተርናል አፌር ጉዳዮችን ማለት ጥሩ ቦታ ትሄዳለህ ማለት ሊንኮች ጥሩ ናቸው እና አሁን እሱን ሳስብ እንትኑን ይሄ ምህዳሩንም እንዳያደረከኝ አሁን ለምሳሌ ኢትዮጵያ ውስጥ ላንድስኬፑ ምን ይመስላል? የሽመና ራሱ ሽመና የሚባለው ኮንሴፕት ምን ያህል የታወቀ ነው? ምናል ወይ ለምሳሌ ማን ነው ሚኒስትር መስሪያ ቤት ይሄንን ፎሎ የሚያደርግ የሚከታተል? ዩኒቨርሲቲ ውስጥ አሉ ወይ? ምን ያህል ሸማኔዎችስ አሉ ወይ? ማለት ማህበረሰባችን አያውቅም፣ እንዲሁ ዝም ብሎ አርባ ምንጭ ምናምን ይላል እና እነሱ አይነት ነገሮች ምን ይመስላል? ኢቨን ኢኮኖሚካሊ ምን ያህል ነው ማለት በሽመና ውስጥ የገባ ሰው በዛ አርት ውስጥ የገባ ሰው የሌላንም ሀገር አንስተን ልናወራ እንችላልና እንደው እሱን ስዕል ማየት ይቻላል። አሁን የሀገራችን ያለበት ሁኔታ አሁን በቃ ሽመና ሲባል እኔ ምንም በቃ የሆኑ እንትኖቹን ዶርዚዎቹን ያለው ሽሮ ሜዳ ምናምን እነሱም በቃ ያው የራሳቸው በራሳቸው በቃ የሚተዳደሩበት ምንም ነገር የሌላቸው ግን ብቻ እየሰሩ እነሱ በሰሩት ደግሞ ነጋዴ ወስድና ቫልዩ ያደርግና ደግሞ የሚከብርበት ነው። ኢኮኖሚካሊስ ምን ያህል ነው እንደው ስዕሉ ይኖርሃል?